በዚህች ዕለት በዚህ ሰዓት በዚህ ከፍተኛ ቀጠሮ ያገናኘን እግዚአብሔር አምላካችን ክብር ምስጋና ይግባው። አባታችን ብለዋል፣ ያልታሰበ ቀጠሮ ነው ሁላችንም የተገናኘን። መምህራችሁ ሁሉንም ጠብቀው እስከዛሬ የቆዩ አባታችሁ መምህራችሁ ናቸው። ምንም እሳቸው እኔ አላውቅም አቅም የለኝም ቢሉም ይሄ አቅሙ የሰው አይደለም የመንፈስ ቅዱስ ነው። የመንፈስ ቅዱስ ኃይል ግን እስከዛሬ ሲጠብቋችሁ ሲተባከባችሁ ቆይተዋል። እግዚአብሔር ይመስገን። አሁንም እኔም የምነግራችሁ አዲስ ነገር የለኝም። ያው ነባሩ ትእዛዝ ነው። ትእዛዜን ጠብቁ። የምትወዱኝ ነው ያለ። የምትወዱኝ ከሆናችሁ ትእዛዜን ጠብቁ። የምትወዱኝ ከሆናችሁ ተሞላቀቁ አላለም። የምትወዱኝ ከሆናችሁ በእኔ ሁሉ ነገር አለና ግድ የለም እናንተ እንደፈቀዳችሁ ሁኑ አላለም። በፍቅር እንዲህ አይነት ነገር የለም። በፍቅር ያለው ከባድ ጥንቃቄ ነው። ስለዚህ እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም ጸንቼ እንደምኖር እናንተም ትእዛዜን ጠብቁ፣ በፍቅሬም ጸንታችሁ ኖሩ። ይሄ ነው የወንጌል መልእክት። አባቶቻችን ይህን ጠብቀው ኖረዋል። የኢትዮጵያን ቤተክርስቲያን ኢትዮጵያንም ጠብቀው የኖሩ በፍቅሩ በትእዛዙ ጸንተው በመኖራቸው ሌላ ባለመደረባቸው ነው። ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ለረጅም ዘመን ያለ ለውጥ በእውነተኛው ሃይማኖት ጸንታ የኖረች ቤተክርስቲያን ብትኖር የኢትዮጵያ ቤተክርስቲያን ብቻ ነበረች ማለት ይቻላል። ነበረች ማለት ነው የምንችለው። አሁን ናት ማለት አንችልም። ሐዋርያት የደከሙባቸው ብዙ ሀገሮች በሰይጣንና በመልእክተኞቹ ትግል ባዷቸውን ቀርተዋል። አብዛኛውንም እስላምና ኮሚኒስት አረመኔነት ወርሶታል። በስም ክርስቲያንን የሚሉትን ቢሆኑ መጽሐፍ ቅዱስን እናነባለን እናስተምራለን ከማለት በስተቀር የቀራቸው ነገር የለም። ስርዓቱን በሙሉ አፍርሰዋል። እና ይህ ስለሆነ ፈተናው ከዚያው ከጌታ ዘመን ከሐዋርያቱ ዘመን ጀምሮ እየተከታተለ እየሰፋ የመጣ በመሆኑ እስከ ዕለተ ምጽአትም የማይቋረጥ በመሆኑ በእኛና በሰይጣን በመልእክተኞቹ መካከል ያለው ትግልም እስከ ዕለተ ምጽአት አያቋርጥም። እንግዲህ ልዩነቱ አንድ ሁለት እየተባለ እየሰፋ መጥቶ አሁን በማህበር ደረጃ መድረሱ ነው። እስከ 441 እንደ ኢትዮጵያውያን አቆጣጠር እስከ 451 እንደ አውሮፓውያን አቆጣጠር ድረስ የነበሩት መናፍቃን በቁጥር የተወሰኑ ነበሩ። በስም የታወቁ እነ ይሁዳ፣ እነ ሲሞን መሰሪ፣ እነ አርዮስ፣ መቅዶንዮስ፣ ንስጥሮስ፣ ሰምሳጢ ጳውሎስ፣ አውጣኪ ተብለው ለእነዚህም ቤተክርስቲያን ጉባኤ ሰርታ 3 ጊዜ ያህል ውሳኔ አስተላልፋለች። በአራተኛው በ441 ግን ከፍተኛ ኃይል ያለው የመናፍቃን ንቅናቄ ተነሳ። ይህም
በቁስጥንጥንያ ከተማ በንጉሱ በመርቃን ጉልበትነት። ስለዚህም ገና ከመጀመሪያው በጥንቃቄ ነው ጉባኤው እንዲዘጋጅ የተደረገው። በኒቅያ ጉባኤ የመጀመሪያው ጉባኤ 318 ሊቃውንት የተገኙበት ነው። ሁለተኛው ጉባኤ በመቅዶንዮስ ምክንያት የተሰበሰበው 150 ሊቃውንት የተገኙበት ነው። ሶስተኛው ጉባኤ በንስጥሮስ ምክንያት የተገኘው 200 ሊቃውንት የተገኙበት ነው። ይህ ሁሉ ጥናት ከተደረገ በኋላ በዚህ በኬልቄዶን ጉባኤ ግን ቢያንስ ያንን የመጀመሪያውን ጉባኤ 318ቱን ቁጥር ያጠፈ 636 ወንበርተኞች የሚገኙበት ጉባኤ ነው የተደረገው። ይህም በድምፅ ብልጫ አጥፎ ውሳኔውን ለመሻር እንዲቻል ተብሎ የተደረገ ነበረ። በዚህ ውስጥ የተገኘ የእስክንድርያው ሊቀ ጳጳሳትና 6 ተከታዮቹ በጠቅላላ 7 ራሱን ብቻ ነበረ እና በዚህ ድምፅ ተዋጠ ማለት ነው። ስለዚህ ያ ጉባኤ ትምህርቱን የመሰረተው ሳምሳጢ ጳውሎስ ነው። እሱም የቁስጥንጥንያ ሊቀ ጳጳሳት ነበረ። እሱ ሱባኤ ገብቶ አገኘሁት ባለው ክህደት መሰረት ዲያብሎስ እኔ ድንግል ማርያም ነኝ፣ በመሆኑ ሰው አምላክን ጸንሶ የሚወልድ ይመስልሃል ወይ? እኔ ሰው ወለድኩ፣ በእኔ ግን እኔ በወለድኩት ላይ እግዚአብሔር አደረበት፣ ስለዚህ አምላክ ተባለ ብሎ ስላስተማረ ስለ ተከታዮቹ እናስተማረ። ንስጥሮስ ይሄ ከሆነ 2 መባል ነው ያለበት፣ ሀዳሪው 1 ማህደሩ 2 አካል 2 ባህሪ አለበት አለ። የኬልቄዶን ጉባኤ ግን ከንስጥሮስ ክህደት ግማሹን ትቶ ግማሹን አንስቶ 1 አካል 2 ባህሪ፣ አካሉማ 2 ነው እንዳንል በዓለም ሲያስተምር የታየው 1 ነው፣ 2 አልታየም። ግን 2 አይነት መልክ ያለው ስራ ታይቷል ብሎ አንዱን ግብር ከ2 ከፍሎ በማሳየት ለምሳሌ በቃና ዘገሊላ ጌታ ተጠራ፣ ውሃውን ወይን አደረገ እና ወደ ሰርግ የመጣው ሰው፣ ውሃውን ወይን ያደረገው አምላክ፣ ምራቁን እንትፍ ብሎ እግሩን የቀባው ሰው፣ የፈወሰው ግን አምላክ ነው ብሎ 2 ግብር 2 ባህሪ ሲል ይህን መሰረተ። የእስክንድርያ ሊቀ ጳጳሳት ግን የተጠራው ሌላ ውሃውን ወይን ያደረገው ሌላ የሚል በቅዱስ ወንጌል የለም። ያው የተጠራው ውሃውን ወይን አደረገ ነው የሚል። የዕውሩንም ዓይን የፈወሰው ምራቁን የተፋ ሌላ የፈወሰው ሌላ የሚል የለም። በምራቁ ጭቃ አደረገ፣ ዓይኑን ቀባው፣ ፈወሰው ነው የሚል አንድ እንጂ 2 የለም ብሎ ተከራከረ። ግን አሁንም እነሱ ያሰቡበት የተዘጋጁበት በመሆኑ የሌዮንን መልእክት ድጋፍ አድርገው የሌዮን መልእክት ከተጨመረበት ይሄ ማሸነፍ አለበት ሲሉ ወሰኑ። የእስክንድርያውን ሊቀ ጳጳሳት ጽሕሙን ነቅተው ጥርሱን አውልቀው በስደት እንዲታሰር አደረጉ። ከዚያ ጊዜ ጀምሮ ኦርቶዶክሳዊት ቤተክርስቲያን በቅዱስ ማርቆስ መንበር እየተመራች የካቶሊክ ጉባኤም በሊዮን መንበር እየተመራ እስከዛሬ ድረስ አለ። የኢትዮጵያ ቤተክርስቲያን ከመሰረቱ ጀምሮ ከሐዋርያት የተማረችውን ትምህርት ሳትለውጥ እስከዛሬ ኖራለች። በጉባኤ ውሳኔ ጊዜም ምንም እንኳን በጉባኤ ውስጥ የኢትዮጵያ መልእክተኛ ባይኖርም እውነቱን የእስክንድርያውን ሊቀ ጳጳሳት ትምህርት ተከትላ በወንጌል ስለጸናች እስካሁንም አልተለወጠም። የካቶሊክ ጉባኤ ግን በሰጠው ውሳኔ ራሱ ሊወሰን አልቻለም። ከሱ በኋላ ከ600 ዓመት በኋላ መሐመድ ተነሳ። ስለሆነም
የካቶሊክን መምሪያ ተከትሎ የእግዚአብሔር ቃል ነው፣ ግን ከባሮቹ አንድ ነው አለ። ካቶሊክ መለኮት አልሞተም፣ ስጋ ነው የሞተ። በጌቴሴማኒ ሲጸልይ ከነበረበት ጊዜ ጀምሮ እስከ ትንሣኤ ድረስ ተለይቶት ነበረ። በትንሣኤው ጊዜ እንደገና መጥቶ ስለተዋህደው ግን ተነሳ ተባለ ብሎ ስለሰበከ እስላምም የሰቀሉት እሱን አይደለም እስከ መስቀል ድረስ ነበረ። በመስቀል ጊዜ ግን አላህ በአንድ ጸጉሩ አንጠልጥሎ ወደ እግዚአብሔር ስለወሰደው እሱን አልሰቀሉም አለ። በዚህ ካቶሊክና እስላም እንደ ፈረስ ጆሮ እንደ ሰላጤን ጉረሮ አንድ ሆነው ቆይተዋል። የቆዩም ሳሉ እንደገና የአስተዳደር በደል እየጨመረ ስለመጣ ግሪክ በመጀመሪያ ከዚያም ቀጥሎ እሷን መሰለው ተለይተው በሃይማኖት ሳይለያዩ በስርዓት የተራራቁ መስለው ተከፋፍለዋል። በ15ኛው መቶ ዓመተ ምህረት ግን ከገዳም ወጥቶ ቆቡን ጥሎ ሚስቱንም ቆብ አስጥሎ የወጣው ሉተር የካቶሊክን እምነት ሙሉ በሙሉ ተቀብሎ ከእስላምም በከፊል ይዞ አማላጅ ነው፣ አገልጋይ ነው። ዛሬ ብቻ ሳይሆን ገና እንደገና በሰማይ ያገለግላል፣ ስራውን አልጨረሰም የሚል ትምህርት ይዞ ተነሳ። ሁሉም ቢሆኑ እንግዲህ የጌታን ክብር ከመቀነስ በስተቀር ያመጡት ትምህርት ልዩ ነገር የለም። ከዛ በኋላ የተነሱ ብዙዎች ናቸው። አሁንም የአርዮስን እምነት በማደስ ጀሆቫ ዊትነስ እንደገና ተነሳ። ባህ ከመሐመድ አላንስም ብሎ እንደገና ተነሳ። አሁንም ምናልባት የሚነሱ እንዳሉ እንደ ሐሳዊ መሲህ አሉ። ገና ብዙ ናቸው። ዓለም አላለቀ ድረስ እስካልተፈጸመ ድረስ ይህ ነገር አይቆምም። ጌታ ተናግሯልና እኛም እያደግን መተን ከዚህ ደረጃ እየደረስን ነው እና በዚህ መሰረት ኢትዮጵያ እስከ 1900 ብቻ ይሁንላችሁ 88 ድረስ ጥርይ ብርይ እያለች ቆይታለች። አለች ነበረች ማለት እንችላለን። በተለይ ከ66 ዓመተ ምህረት ግን በስም ብቻ እንጂ በግብር እንዳልነበረች ልዩ ልዩ ስራዋ ያስረዳል። ኮሚኒስት ተባባሪ ሆና ወንጌልና ሶሻሊዝም እያለች ስትሰብክ ቆየች እንጂ ሙሉ በሙሉ ሃይማኖትን ጠብቃ አልተገኘችም። ስርዓቱንም አጽንታ አልተገኘችም። እንዲያውም በመካከሉ ሃይማኖት አይለያየንም የሚል ከእስላምና ከክርስቲያን መካከል ልዩነት የለም የሚል መጽሐፍ በቤተ ክርስቲያን ታትሞ እስከመበተን ደርሰዋል። አሁን የሚያባዛው ስላጣ ይመስለኛል ቆሟል። በስርዓት በኩልም ያሉት ጳጳሳት እያሉ እነሱን በጡረታ አግሎ በአንድ ቀን 13 ጳጳስ የተሾመበት ጊዜ እንደነበረ ብዙዎቻችን የምናስታውስ ይመስለኛል። ይህ ነገር እየተሸረሸረ ቆይቶ አባ ጳውሎስ ግን በ1988 ዓመተ ምህረት ሚያዝያ 30 ቀን ቤተ ክርስቲያን እስከ ዛሬ ስትሰራባቸው የነበሩት ደንቦች፣ ህጎች ሁሉ በዚህ ህግ ተሻሽለዋል ብለው አዲስ የቤተ ክርስቲያን ህግ አውጥተዋል። ይህንንም ያወጡት 84 ዓመተ ምህረት ሐምሌ 5 ቀን በተሾሙ ጊዜ በስጋው በደሙ ቤተ ክርስቲያኒቱን ከነ ትምህርቷ ከነ ሃይማኖቷ ከነ ስርዓቷ እጠብቃለሁ የሚቃወሟትን እቃወማለሁ ብለው ከማሉ በኋላ መሐላቸውን አፍርሰው በ85 ዓመተ ምህረት ሰኔ ወር ወደ ሮም ቤተ ክርስቲያን ሄደው ተቀላቅለው አብረው በልተው አብረው ቀድሰው ፈርመው ከመጡ በኋላ ነው። እንግዲህ ከዚህ ጊዜ ጀምሮ የኢትዮጵያ ቤተ ክርስቲያን የለችም ማለት ነው። አባልነታቸውንም ለመግለጽ በ1987 ዓመተ ምህረት መስከረም 1 ቀን አሲሲ በተባለው ጉባኤ የሮም ፓፓ ሊቀመንበር ሆኖ በሰበሰበው ጉባኤ ላይ አባል ሆነው ተገኝተው ተመልሰዋል። ከዚህ በኋላ 87 ጥቅምት አጠቃላይ የሰበካ ጉባኤ በተደረገበት ጉዳዩ ተነስቶ
ከዛሬ ጀምሮ እስክንድርያ እናታችን ማርቆስ አባታችን የሚለው ነገር መቅረት አለበት የሚል ነጥብ ስለተነሳ በዚህ ክርክር ላይ ብዙ ተቃውሞ ስላቀረቡ ግማሽ ሰዓት ከሰደቡኝ በኋላ ጉባኤውን ያለ ጸሎት ዘግተው ተነስተዋል። ከዛ ቀጥሎ ትምህርቱንም ሃይማኖቱንም የማይጠብቅ መጽሐፍ በ88 ጥር አውጥተው በተኑ። ይህንኑ ተቃወሙ። በዚህ ላይ ሳለን ያው የመረጋጋት ኮሚቴ የሚል የቀበሌ ጉባኤ ሰይመው ከስራ እንድታገድ አደረጉ። ጉዳዩን 88 ዓመተ ምህረት ለሚሰበሰበው ሲኖዶስ በማቅረብ ላይ ሳለሁኝ እኔ ከዚያ ተነሳሁ። ነገሩን ግን ቀደም ሲል ጥቅምት 17 ቀን 88 ህዳር 23 ቀን 88 በእጅም በፖስታም አስተላልፌላቸው ስለነበረ አልተቀበሉትም፣ በሲኖዶስም አላቀረቡትም። ግን ሁኔታውን በጠቅላላ ለእያንዳንዱ ሲኖዶስ እንዲደርስ አድርጌያለሁ። እምቢ ብለው ከመለሱልኝ በቀር የተቀበሉት ተቀብለዋል። ቢሆንም የኔንም ሀሳብ አልተቀበሉ፣ የራሳቸውንም የተሾሙበትን አደራም አልጠበቁም። ስለዚህም ሚያዝያ 30 ቀን ታወጀ የሚል የቤተ ክርስቲያንን ነባር ሕጎች የሻረና ምትክ ሆኖ የገባ አዲስ ሕግ በአጠቃላይ አባ ጳውሎስን በቤተ ክርስቲያን ጠቅላላ መንበር ላይ በአምላክ መንበር ላይ የሰየመ የቤተ ክርስቲያንን ጠቅላላ አባሎች ከጳጳሳት እስከ ዲያቆናት የአባ ጳውሎስ ተጠሪዎች መሆናቸውን ያረጋገጠ ሕግ ከ30 በላይ በሆኑ ጳጳሳት ተፈርሞ ታውጇል። ይህንንም በመቃወም ብዙ ከሞከርኩ በኋላ የማይቻለኝ ስለሆነ ወደ ላይም እንደ ቀድሞ በእናጤ ዮሐንስ በእናጤ ፋሲል እንደተደረገው ያለ ጉባኤ ለመሰብሰብ ዳኛ ስለሌለ መንግስትም ራሱ ሃይማኖት አልባ ነኝ፣ ሃይማኖት አያገባኝም ስላለ ሌላ ባጣ ንግራ ለቤተ ክርስቲያን ንገራት ነው ያለ ጌታ። ስለዚህ ለምዕመናን መንገር ይገባኛል ብዬ ለምዕመናን ገለጽኩኝ። ከመጋቢት እስከ ሰኔ በጋዜጦች ስከራከር ከቆየው በኋላ ለዚህ መልስ ሳጣ ሰኔ 27 ቀን 1988 ዓመተ ምህረት ለመጀመሪያ ቃለ ግዝት አስተላለፍ። ከዚያም የተደጋገመ አንደኛ እሳቸውንና ዋና ጸሐፊውን፣ ሁለተኛ ጳጳሳቱን፣ ሶስተኛ የቤተ ክርስቲያን አስተዳዳሪዎችንና ካህናትን የሚመለከት፣ በአራተኛውም ምዕመናንን የሚመለከት ቃለ ግዝት አስተላልፌያለሁ። በዚህም ሁሉ ምንም የተፈጸመ ነገር የለም። እሳቸው ግን ኃይል እየጨመሩ ከመሄድ በስተቀር ወደ ኋላ አልተመለሱም። ኃይል እየጨመሩ በመሄዳቸውም በ1989 እንግዲህ ጥር 1 ቀን ባህታዊውን ህዝብ በተሰበሰበበት እልፍ ኃይላት ህዝብ በቆመበት ታቦተ እግዚአብሔር በቆመበት አውደ ምህረት ላይ ነው የገደሉትና ደሙን ያፈሰሱት። የመንግስትም ባለስልጣኖች ነበሩ፣ ፖሊሶች፣ የተቃወመ ግን የለም። ጥር 4 ቀንም በዮሐንስ ቤተክርስቲያን በኃይል በታጠቀ ሰራዊት ብዙ ምዕመናን መደብደባቸውን ሁላቸውም ታውቃላችሁ። ሚያዝያ 23ም በቀጨኔ መድኃኔዓለም ይኖሩ የነበሩትን አባት ደብድበው አውጥተው በግንብ ላይ ወርውረው መጣላቸውን ሁሉም የሚያውቀው ነው። እንግዲህ ከዚያ ጊዜ ጀምሮ የአመፅ ስራ አልተቋረጠም። ቢሆንም እግዚአብሔርም ደግሞ በበኩሉ የተግሳጽ ምልክት ማሳየቱ አልቀረም። ግን ምልክቱን አምኖ ተቀብሎ የእግዚአብሔር ነው ብሎ ለትእዛዙ ድጋፍ የሰጠ የለም። ለምሳሌ በዚያው ዓመት ማለት በ1988 ዓመተ ምህረት ህጉ እንደወጣ እኔም የመጀመሪያውና የሁለተኛውን ቃለ ግዝት እንዳስተላለፍኩኝ ሐምሌ 5 ቀን ዓርብ ቀን ስለነበረ እሳቸውን በዓል ለቅዳሜ አስተላልፈው ጴጥሮስ ጳውሎስ ቤተክርስቲያን ሊቀድሱ ሄደው ነበረ። ግን በቅዳሴ ላይ 3 ጊዜ ፖፖ አፈራርቀው ነው የወጡ። በቅዳሴ ላይ ወደ ታሪክ መለስ ብንል ወደ ኋላ
መቃቢስ ሞዓባዊ በኢየሩሳሌም ቤተ መቅደስ ገብቶ ወገብረ ኩስሐ ወዝብለ ይላል። መናቁን መጸየፉን ለማሳየትና ሌላውም እንዲከተለው ለማድረግ በቤተ መቅደሱ ላይ ኮስቶ ሸንቶ ነው የወጣ። አሁንም አባ ጳውሎስ ያደረጉት ይህን የመሰለ ነው። ግን በዚያው ስፍራ የሽንት ቤት ቁልፍ የያዛችሁ እየተባለ በግራማፎን ይለፈፍ ነበረ። ጳጳሳት፣ ካህናት፣ ምዕመናንም ነበሩ። አንዱም ለዚህ የደነገጠና ለእግዚአብሔር ተግሳጽ መልስ ሊሰጥ የፈለገ የለም። እያከታተልን መጠየቃችን አልቀረም። እስከ ዛሬም መልስ የሰጠ የለም። እንዲያውም እያደር እየዋለ እየተዝናና ከሚሄድ በስተቀር ወደ ኋላው ተመልሶ ኧረ ይሄ ነገር ያስከትላል ያለ የለም። ሀገሪቱ ላይ ግን ረሃብ፣ መቅሰፍት፣ ጦርነት እየተፈራረቀ ነው። ነቢይ ኢሳያስ ወይዚኒ እሉ ክሌቱ እሉ ሰለስቱ ይጸንሑኪ ሐሳድ ወድቀት ረሃብ ወመጥባየት ይላል። እንዲህ ብለሻልና እነዚህ ሶስቱ ነገሮች ይጠብቁሻል ማለት ረሃብ፣ ቸነፈር፣ ጦርነት ይጠብቁሻል እንዳለው አሁንም በኢትዮጵያ ያለው ቅጣት ይሄ ነው። እያደገ እየተስፋፋ ከሚሄድ በስተቀር ደግሞ የቀነሰው ነገር የለም። የሚያሳዝነው ደግሞ አንዳንድ በብሕትውና ስም የተሰየሙ ሰዎች ወይም በትምህርት ወይም በጸጋ ሳይታገዙ ጣልቃ ገብ እየሆኑ በመካከላችን የሚያደርጉት መሰናክል ለብዙዎች ምዕመናን እንቅፋት እስከመሆን ደርሰዋል። ግዝት ቀልድ አይደለም። ራሱ ጌታ በምድር ያሰራችሁት በሰማይ የታሰረ ይሆናል ሲል በምድር ያሰራችሁት በምድር የተፈታ ይሆናል አላለም። በሰማይም እፈታዋለሁ አላለም። በንስሐ በደለኛው ተመልሶ ይቅርታ የተደረገለት እንደሆነ ወይም ፍርድ ተፈርዶ የተለየ እንደሆነ በዚህ ነው እንጂ ውሳኔ የሚያገኘው ቃለ ግዝት በትቺ በነፃ በምኞት በፍላጎት ሊሆን የሚችል ነገር አይደለም። እንኳን በራእይ በህልም በውልም አይደረግም እና እስካሁንም በቤተ ክርስቲያናችን ያለው ችግር ይሄ ነው። ጉዳዩ ግን አሁንም እያደገ መጥቶ ከመጨረሻ ደርሷል። በአንዳንድ የአማርኛ ተረት አገው ያፋጨውን ሳይዘፍነው አይቀርም ይባላል። ጌታም በወንጌል ለዚያ ሰው ከመጀመሪያ ሁኔታ የኋለኛው የከፋ ይሆንበታል ይላል። ጌታ በተናገረው ትምህርት ጋኔን መንፈስ ርኩስ ከአንድ ሰው ላይ በወጣ ጊዜ በረሃ ለበረሃ ሲዞር ቆይቶ እስኪ ቀድሞ ወደ ነበርኩበት ልሂድ ብሎ ይመለሳል። ሲመለስ ያን ሰው ተለስኖ ይላል ጌታ ተጠርጎ ተለስኖ ተመርጎ ያገኘዋል። በእኛ ቋንቋ ከሆነ ጸድቷል ማለት ነው። ግን ጌታ እንዴት እንዳየው አላውቅም። ተለስኖ ተጠርጎ ተመርጎ ይቆየዋል ነው ያለ። ተጠርጎ ተለስኖ ይቆየዋል ነው ያለ። ያን ካየ በኋላ ምንድን ነው የሚያደርገው? እንደገና ወደ በረሃ ሄዶ ከሱ የከፉ 7 አጋንንት ይዞ መጥቶ ያድርበታል። ያ ሰው ከፊተኛው ህይወቱ የኋለኛው ህይወቱ የከፋ ይሆናል ነው የሚለው። አዎ አባ ጳውሎስን መጀመሪያ መሐላ እንዲያፈርሱ ግዝት ሰው ከካቶሊክ ቤተክርስቲያን እንዲቀላቀሉ ከዚያም የኢትዮጵያን እምነት ለማፋለስ እንዲንቀሳቀሱ ስርዓቱን ህጉን ለመጣስ እንዲታገሉ ያደረጋቸው ሰይጣን ከጊዜ ወደ ጊዜ ሲመለከታቸው የህዝብ አጀባቸውም በራሳቸው በኩል ያለው ጌጣጌጥ መጋፋትም እድገቱም ሁሉም ነገር እየጨመረ መሄዱ ሲያይ አሁን እንደገና ሌሊት 7 ጨምሮ የመጣ ይመስላል። በዚህ ምክንያትም ትናንት ሰኞ እብደቱ ለይቶላቸው የኢትዮጵያን ቤተክርስቲያን ሙሉ በሙሉ አፍርሰዋል። ሙሉ በሙሉ እሳቸውም ሲኖዶሳቸውም ከዛሬ ጀምሮ የኢትዮጵያ ቤተክርስቲያን ውክልና የላቸውም። ከዚህ በኋላ አባ ጳውሎስን ፓትርያርክ ሲኖዶስን ሲኖዶስ የሚል ካለ እሱ ርጉዝ እንዳሪዎስ ርጉም እንደ ዲያብሎስ ነው። ማንም ከእንግዲህ ወዲህ ቤተክርስቲያንም የለችም፣ ቅዳሴም የለም። እንደምንም ተብሎ ምዕመናን በዚህ ጉዳይ ላይ ተጠናክረው እርምጃ የሚወስዱበት መንገድ ከሌለና መንግስትን ጠይቀው
በሰበካ ጉባኤያቸው አማካይነት ቤተክርስቲያን የሚተካ ቦርድ ሰይመው በሊቃውንት ጉባኤ ጉዳዩ ተጣርቶ ቤተክርስቲያን ወደ መኖሯ የምትመለስበት እድል ከሌለ ቤተክርስቲያንን ሐምሌ 5 1991 ዓመተ ምህረት አፍርሰዋታል። ጌታ የቤተ ክርስቲያንን ስርዓት የመሰረተው በዕለተ ትንሣኤው ነው። ሁሉን አጠቃሎ ስራውን ከጨረሰ በኋላ አባ በጽሐ ጊዜሁ ከመ ትሰብሖ ለወልድከ ወከመ ወልድከኒ ይሰብሕከ ልጅህ ሊያከብርህ ሊገልጽህ አንተም ልታከብሩት ገልጸው ጊዜው ደረሰ ብሎ ከተናገረ ስራውንም ዮሐንስ 17 በተጻፈው ጸሎት ከደመደመ በኋላ ወደ መስቀል ሞት አልፎ ዓርብን፣ ቅዳሜን፣ እሁድን ያሰበውን ስርዓት ጨርሶ ከተነሳ በኋላ እሁድ ማታ ደቀ መዛሙርት ወደ ተሰበሰቡበት ቤት ገብቶ በላያቸው እፍ ብሎ መንፈስ ቅዱስን አሳድሮ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላችሁት አይሰረይለትም፣ አባቴ እኔን እንደላከኝ እኔም ወደ ዓለም እልካችኋለሁ ብሎ ሲመተ ኤጲስቆጶሳትን የጀመረ የትንሣኤው ዕለት ነው። ያቺ ቀንም እሁድ ናት። ወዲያውም በአምሳኛው ቀን ስርዓቱን የሚያከናውኑበትን ትምህርቱን የሚያስተምሩበትን ተስፋ ጠብቁ ብሎ እንዳዘዛቸው መንፈስ ቅዱስን ላከላቸው። ይህንን ስርዓት አጽንታ እንድትኖር ሐዋርያት በዲድስቅልያ መጽሐፋቸው ወስነው የሚሾመው ሰው መጀመሪያ የሚፈለግበት ቁም ነገር ሃይማኖቱን መጠበቅ፣ ጌታ ባዘዘው ሐዋርያቱና ተከታዮቹ ታላላቅ ጉባኤያት በወሰኑት ጸንቶ እንዲኖር የሚያደርግ ስለሆነ ይህም በፍትሕ መንፈሳዊ በአንቀጽ 4 ዛሬ በተሰጠው ቁጥር 73 ተራ ቁጥር ላይ ተመዝግቧል። በዚህ መሰረትም የሚሾሙ ኤጲስቆጶሳት ሁሉ በዕለተ እሁድ እንዲሾሙ በዲድስቅልያ አንቀጽ 37 በአንቀጸ ኤጲስቆጶሳት በአንቀጽ 5 ፍትሕ መንፈሳዊ 101 ቁጥር ላይ ተመዝግቧል። እንግዲህ ከዚያ ቀን ጀምሮ እስከ ዛሬ ድረስ እስከ ትናንትናው ሐምሌ 5 ቀን 1991 እስከ ተለወጠ ድረስ የቤተ ክርስቲያን ሹመት እሁድ እንጂ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ ተሰጥቶ አያውቅም። እሁድ ነው ጌታ የተጸነሰባት፣ መጀመሪያም ዓለምን የፈጠረባት፣ ቀጥሎም የተጸነሰባት፣ እንደገና ዓለሙን ያደሰባት፣ ቀጥሎ የተነሳባት፣ ቀጥሎ ጰራቅሊጦስን ለቤተ ክርስቲያን የሰጠባት፣ ኋላም የሚመጣባት። እንግዲህ እሁድ ዓለም በእሁድ ተጀምሮ በእሁድ ነው የሚደመደም። ጠቅላላው ከፍተኛ ጸጋው ሁሉ የሚከናወን በእሁድ ነው። እሁድ ናት ዕለተ እግዚእነ ብለው በመጽሐፍ የጌታችን ቀን ተብላ የምትታወቅ እሁድ ናት። ለምን? ስርዓት ሁሉ የሚከናወንባት እሁድ ስለሆነች ነው። በኢትዮጵያ እንኳን ጳጳስ በድሮ ጊዜ ንጉሥ በተራ ቀን አይነግስም፣ እሁድ ነበር የሚቀባው። ይቅር ልጅ ሰኞና ማክሰኞ አይዳርም፣ ሰኞ አይዳርም። በሀገራችን ሰኞ፣ ረቡዕ፣ ዓርብ አይዳርም። ሰኞ ሰርክ የእስላም የይሁዲ እንጂ የክርስቲያን አልነበረም። እሁድ ማታ ሰርክ ይደረጋል፣ መልስ በተመቸው። ይሄ ነው የነበረው። አሁን ደርግ ሲመጣ እሁድን ለመቃወም ሲል የእሁድን አክብሮት ለመቃወም ሲል እሁድ መኪና ከለከለ። ስለዚህ በዚያ ጊዜ ቤተ ክርስቲያንም ሳትናገር ቀረች፣ ህዝቡም በዘፈቀደ ሆነ። ስራ የምንፈታበት ቅዳሜ ቀን ነው ብሎ ቅዳሜ ሰርግ፣ ሰኞ መልስ መጣ እንጂ እስከዚያ ድረስ ከእሁድ በቀር ልጅ እንኳን አይዳርም ነበር፣ እንኳን መንፈሳዊ ሹመት ሊሰጥበት ቀርቶ። እንግዲህ የሰኞ እሁድነት የተጀመረው ከደርግ ወዲህ በአዲስ ዘመን አዋጅ፣ አዲስ ዘመን እስከዛሬ አይሰራም የደርግ ጋዜጣ ስለሆነ፣ አሁን ደግሞ እነ አባ ጳውሎስ ተከተሉት ማለት ነው። እንግዲህ እሁድን ሽረው የጌታችን ቀን የተባለችውን እሁድን ሽረው
የራሳቸውን በዓል ለማክበር እንደ ቀበሌ ምርጫ ሕግ ያልወሰነው ቁጥር 16 ኤጲስቆጶሳት ነው የሾሙ። በሕግ ያለ ሹመት የመጀመሪያዎቹ አሮንና ልጆቹ ሲመደቡ 5፣ ከዚያ በኋላ ጌታ 12፣ ቀጥሎ 72፣ እንደገና ሐዋርያት ሲመሰርቱ በጠፋው ከተኩት ከማትያስ ሌላ 7። ይህን ቁጥር ጠብቆ ነው የሚኖረው እንጂ ዝም ብሎ የአህያ በራይ ይመስል የተገኘው ሁሉ ገብቶ ይቅሰስ፣ የተገኘው ሁሉ ገብቶ ይጠብስ የሚባልበት ዘመን አይተንም ሰምተንም አናውቅም። ይህ እንግዲህ ቤተ ክርስቲያኒቱን ምን ያህል እንደናቋት፣ ምን ያህል እንደረገጧት እንዳሰቡትም መልእክት አላቸውና ሊያፈርሷት እንደፈለጉ አፈረሷት ማለት ነው። ጨረሱ። ይህን በስራቱ በቪዲዮ ሲቀድሱ አይታችኋቸዋል። ግልጽ አድርገው ሲቀድሱ አይታችኋቸዋል። በእርግጥ ሐሜት ነው፣ ግን በቂ መረጃ ያለው በየስፍራው የተደረገ በተድባበ ማርያም፣ በአክሱም፣ በእንዳ ስላሴ እስከ 11 ሰዓት ሲበሉ አድረው መቀደሳቸው ይህ ሁሉ የሚያውቀው ነው። ይህ ሁሉ የታወቀ ነገር ነው። በ1990 ዓመተ ምህረት መስከረም 22 ቀን መብሩክ የተባለው ጋዜጣ ቆብ አልባ ሆኖ ከሴቶች ጋር የተነሱትን ፎቶግራፍ $300,000 ወደ አሜሪካን ባንክ አዛውሩልኝ ሲሉ የጻፉት ደብዳቤ በወጣ ጊዜ አልተከራከሩም፣ አልተቃወሙም። ፎቶግራፊን እየለቃቀማችሁ ነው ያሉ። ይህን ሁሉ እያየ ነው የኢትዮጵያ ሕዝብ የፈሰሰው ደም ሳይደርቅ ነው ያ ቤተ መቅደስ የተከፈተ። የፈሰሰው ደም ሳይደርቅ እስከዛሬም አልደረቀም፣ ገና አቤት ይላል። ከሕዝብ አቤት ባይ ከመንግስት ዳኝነት የሚያይ በመታጣቱ በዚህ ምክንያት ሀገሪቱ በረሃብ፣ በቸነፈር፣ በጦርነት ትሰቃያለች። አሁን ደግሞ የጀመሩትን ለመጨረስ በጠቅላላ እሁድን ሽረው ሰኞን በማክበር ክርስቶስን ትተው ራሳቸውን በመተካት በራሳቸው ሹመት ስም ሰኞ 16 ኤጲስቆጶሳትን በመሾም ቤተ ክርስቲያን ሽረዋል። ስለዚህ ከዛሬ ጀምሮ እሳቸውና ሲኖዶሳቸው የኢትዮጵያ ቤተ ክርስቲያን ውክልና የላቸውምና ምዕመናን ሁላችሁም ባላችሁበት እንድትቃወሙ ያስፈልጋል። ድምፃቸውን እንድታሰሙ ያስፈልጋል። ከዚህ ቀን ጀምሮ ራሳቸውና ሲኖዶሳቸው ይህንን አቀፍ የሆኑ የቤተ ክርስቲያን አስተዳዳሪዎች፣ ካህናት፣ ቀሳውስት፣ ዲያቆናት፣ ምዕመናን የዚህ ተባባሪ ሆነው ከተገኙና እሳቸውን አባት ሲኖዶሳቸውን ሲኖዶስ ብለው የሚጠሩ ካሉ በስልጣና ወወልድ ወመንፈስ ቅዱስ ወጉዛነ ሱራን ይሁኑ። ውጉዝ ከማሪዎስ ርጉም ከመዲያብሎስ ናቸው እና ከመጣችሁ በአጋጣሚው ይህንን ላሰማችሁ እፈልጋለሁ። ወጥቼ ተንቀሳቅሼ ማሰማት አልችልም እና አሁን ግን ሁላችሁም በየደረሳችሁበት ይህን መልእክት እንድታደርሱልኝ ሰማይን ምድርን ቅዱሳን መላእክቱን ምስክር አድርጌ ነግሬያችኋለሁ። ከኔ ከራሴ ውድ ነው። ከእንግዲህ ወዲህ ምንም ማድረገው ነገር የለም። ሁላችሁም ቢሆን ከእንግዲህ ወዲህ የቤተ ክርስቲያን ገብታችሁ ምክንያት ፈጥራችሁ እገሌ ቄስ መጣ አስደነገጠን መስቀል ተሳለም የምትሉትን ቃል አልቀበልም። እገሌ ቄስ መጣ ጠመለለጨን የምትሉትን ቃል አልቀበልም። በቤተ ክርስቲያን ምን ላድርግ ድንገት ገብቼ ነበረ ቅዳሴ ተጀመረ መውጣት አቃተኝ የምትሉትን ቃል አልቀበልም። ቤተ ክርስቲያን ደርሳችሁ እጅ ነስታችሁ መውጣትን አልቃወምም። ነገር ግን ከማንኛውም ቄስ ጳጳስ ጋር እንኳን በመንፈሳዊ ሕይወቱ በስጋዊ ሕይወቱ የስጋ ዝምድና አባትነት፣ ወንድምነት አለን ብላችሁ ከነሱ ጋር እህል ውሃ እንዳትቀምሱ ነው የማስጠንቅቀው። ይሄ ቃል አይደለም የእግዚአብሔር ቃል። ይህንን ደግሞ ለየደረሳችሁበት እንድታሰሙ አደራ ብያለሁ። ከዛሬ ጀምሮ እንግዲህ የሚቀረኝ ሰማይን ምድርን ማውገዝ ብቻ ነው። ሌላ እኔ በራሴ በአቅሜ የሚቻለኝ ተንቀሳቅሻለሁ። ወርድ ከራሴ ነው እና ቤተክርስቲያናችን እዚህ ደርሳለች። እዚህ የደረሰች ስለሆነ እስካሁን እንደቆያችሁት አሁንም ጠንክራችሁ በጸሎታችሁ ታገሉ፣ በጥናታችሁን ቀጥሉ። እግዚአብሔር የሚያደርገውን እናያለን። የሚያሳዝን፣ የሚያስጨንቅ፣ የሚያስቸግር ነገር ነው። ምን እናደርገዋለን? አቅማችን አይደለም። ከሁሉ አቤት የምንልበት ቦታ መታጣቱን የሚያሳፍርና የሚያሳዝን የቤተ ክርስቲያኒቱ ሰዎች ጳጳሳት፣ ኤጲስቆጶሳት ቁጭ ብለው እየተንጠራሩ በየወንበራቸው የተሳሳቁ ነው ይህን ስርዓት የፈጸሙት። ተሿሚዎችም ሿሚዎችም በቤተ ክርስቲያን ላይ እያስይዙ ነው ይህን ያደረጉት እና
የሚያሳዝን ነገር ነው። የት ነው አቤት የምንለው? የት ነው የምንናገረው? ለማን ነው የምንከሰው? የበረሃው ያሉ አባቶች እንኳን ሊያዝኑልን ሲገባቸው እንጃ እግዚአብሔር ዝም እንዳለ አላውቅም። ይገለጽላቸው ምስል የለም። ከባድ ችግር ውስጥ ያለ ነው። ነቢዩ ኢሳያስ የእግዚአብሔር እጁ ተቃጥታለች ገና አልተመለሰችም ይላል። ምናልባት ምስ ሊሆን ይችላል። ምን ሰይፍ እንደሚመጣ ምን ፍርድ እንዳዘዘ ደግሞ አናውቅም። ስለዚህ በተቻለ መጠን ግን በጸሎት እንድንተጋ አደራ እላችኋለሁ። ብዙ በመናገርና ብዙ በመቆጣት ስላሳዘንኳችሁ ይቅርታ እጠይቃለሁ። እንግዲህ አባታችን በጸሎት እንዲያሳርጉልን እግዚአብሔር አምላካችን ፈቃዱ ይሁን። ምንድን ከጀመረ መጨረሻ ሳያደርስ የሚመለስ አይደለም። ከተመዘዘ እግዚአብሔር ኃያል መስተአግስ ወያመጽ መንሱተ ኩሉ አሜራ መሰይተነት ከሞ ሰይፎ ይነብይ። እግዚአብሔር ኃይለኛም ነው ትዕግስተኛም ነው። ካልተመለሳችሁ ግን ሰይፉን ይመዛል። ሰይፉ ከተመዘዘ በኋላ ሳይቆርጥ ሳይመትር አይመለስም ይላል ነብዩ እግዚአብሔር ዳዊት በመንፈስ ትንቢት ተሞልቶ። እንግዲህ እግዚአብሔር ደግሞ አገሪቱን አላውያን ነገስታት፣ መናፍቃን ጳጳሳት፣ ነቢያት ሐሰት፣ ካህናት ጣዖት በተነሱበት ዘመናት ሁሉ ብቻዋን አይተዋትም። ከመሃል ላይ የሚሉ እና ለቅሶ የሚቆሙ እያስነሳ ነው። ሁሉ አይደለም የሚተው ማለጩ የሚለው አለ፣ አልቅስልኝ የሚለው አለ፣ አስለቅቅ የሚለው አለ፣ አስተምር የሚለው አለ። ዝም ብሎ ህዝቡን በትኖ ላውሬ አይሰጥም። የሰጠበት ጊዜ የለም። ነገር ግን አሁን ይኸው የሚገርመው ትላንትና የት ነው ማን ትላንት የተከበረው ቅዱስ ሥላሴ አምኔ ሥላሴ ማህሌቱ አዋጅ ሰማሁኝ። ማህሌቱ የሚያሳዝን አዋጅ ታወጀ። እስካሁን በስህተት እየተሰራ እናየው ነበረ። ሲሳሳቱም እናያቸዋለን። እስከ መቅደሱ ደጃፍ ድረስ ጫማ እያደረጉ ሲገቡ እናያለን። በውስጥም በጫማ ሲረግጡ እናያለን። ነገር ግን በስርቆት ይደረግ ነበረ። የትላንትናው ግን አጨብጭቦ አጋፋሪው ቁጭ በሉ አለ። ቁጭ አለ። ካህናቱ የዋዜማውን ስብሐተ ማህሌት ሲያበቃ ቁጭ አለ። ቁጭ አለ በኋላ አዳምጡን ከአንድ ሰዓት ጀምሮ ጫማውን ወደ ውጭ ይዞ የሚወጣ ከውጭ ጫማ አጠልቃለሁ የሚል እኛ አናውቅም። እዚሁ ማለት ጫማ መደረግ አለበት አለ። እኔ ዝም ብዬ አሻግሬ እመለከታለሁ፣ እሰማለሁ። ጫማችሁን እዚሁ ምንጣፉ ግብረ ምንጣፉ ላይ ያው ማለት ጽናቱ ከብሮ አለበት ላይ እዚሁ ጫማችሁን አጥልቁ፣ ጫማችሁን አስገቡ። ማንም ሰው ጫማውን አንጠልጥሎ እንዳይወጣ አላነጋገሩ ይሄ ነው፣ ቃሉ ይሄ ነው። እንግዲህ እኔ በዚህ ሰዓት ይሄን እንድመለከት እጃለሁ። ብዙ ጊዜ ከተገናኘንበት ጊዜ ጀምሮ እኔና እሳቸው ከዛ በፊት አብረን ጠጥተን ተጫውተን ተገናኝተን አናውቅም። ያገናኘን የዚች ሃይማኖት ችግር ብቻ ነው። የተዋወቅነው በዚች ሃይማኖት ነው። እዚያ በፊት አንተዋወቅም። ተዋወቅነ ጊዜ ጀምሮ ግን ምን ሰራውን እየተነጋገርን እንሰራለን። አሁን ሄድኩኝ በኋላ እዚያው ነው የሰማሁት 16 ጳጳሳት ተሾሙ የሚለው አልሰውረውም። የተያየሁትን እነዚያ በሙሉ የተሾሙት ታቦትን እንደተሸከሙ ሲገቡ ምስክር እግዚአብሔር ነው። ከኋላ ጳጳሳቱን ታቦትን በጅራፍ ሲገርፈዋለሁ አይቻለሁ። ጓደኛዬም ነገር ያለው ይገርፍ ነበር። ቆሞ መልአክ በጅራፍ ሸዋ እያደረገ በንጽላቱና የተሸከሙ የሚገቡት ጳጳሳት ይኸው እየመራ ሲሄድ ከኋላ ሆኖ ቤተ መቅደሱና እነሱን በጅራፍ ይገርፋቸው ነበር ናቸው። እንግዲህ በጦር ቤተክርስቲያኑ ሲያፈርሰውም አይቻለሁ። ጦር እየወረወረ ቤተክርስቲያኑ ላይ ሲመታውን አይቻለሁ። ይህን አንዳንድ ነገር መልዕክት ሳስተላለፍ ሰዎች መሰናክል ላይ የሚወድቁም አልጠፉም። ማሹ ዋሽቶ ነው የሚሏሉ፣ ማሹ እውነት ነው የሚቀበሉት አሉ። ነገር ግን መንፈስ እግዚአብሔር የተለያቸው ሰዎች ነገር ወደ ሐሰት ተረጉሙታል። አጋንንት ያደሩባቸው
መንፈስ ቅዱስ የሚያቀብላቸው ሰዎች ደግሞ እግዚአብሔር እንኳን ይህንና ከዚህ የበለጠ መግለጽ የሚችል አምላክ መሆኑን ይረዳሉ። አሁን ለጸሎት ነው አሳርግልኝ ስላሉ እሳቸውን ትምህርት ስብሐት ለእግዚአብሔር አነሳስቶ አስጀምር። አልዓዛር መቃብር ላይ ቆሞ በነበረበት ጊዜ ሲጸልይ አንድ የተሰማ ድምፅ ነበርና ይሄ ድምፅ ስለኔ የመጣ አይደለም ነው ያለው። እንግዲህ አሁን ይህን ምስክርነት እግዚአብሔር ስለሁላችንም ነው ያደረገው እንጂ ስለኔ ብቻም አይደለም፣ ስለእናንተ ብቻም አይደለም። ደግሞም እግዚአብሔር እንዲህ አይነት ምልክት እየሰጠን ከሆነ ከዚህ የበለጠ የምንጠብቀው ያ ነገር አይኖርም። እናምናለን የፍርድ እንደማይቀር ሁሉም እንደሚፈረድባቸው ምዕመናኑን ያስተናከሉ ሁሉ እንደሚፈረድባቸው ራሱ ባለቤቱ ከነዚህ ከታናነሾቹ አንዱን ያሳተ ወፍጮ አህዮች የሚፈጩበት ወፍጮ በአንገቱ ታስሮ ባህር ቢጣል ይሻለዋል ነው ያለ። ባህር ቢጣል ይሻለዋል ነው ያለ። ያለዚያ ግን ፍርዱ እንደማይቀር አረጋግጦልናል። እኛም እናምናለን። ሳናምን አይደለም የተናገርነው፣ አምነን ነው። እንደሚሆን አምነን ነው። እውነቱን ተከትለናል። እውነቱ ይሄ ነው ብለን ነው። እና እንግዲህ ይህንን ምልክት ያሳየን አምላክ ደግሞ ክብር ምስጋና ይግባው። እውነቱ የሚፈታበትን በሩ የሚከፈትበትን ምዕመናን ከመቅሰፍት የሚድኑበትን መንገድ እንዲፈልግልን ነው አቤት አቤት ማለት ያለብን። አሁን ቅጣት አይቀርም። ችግሩ እዚህ ላይ ነው። ቅጣት ከመጣ መልኩ አንድ ነው። ጥፋት ብቻ ነው። የመጨረሻው ፍርድ ግን ሊለያይ ይችላል። ለምን? ስጋዊ መቅሰፍት ሁላችንም ያስተባበራል። ጻድቅ፣ አማኒ፣ መናፍቅ አይልም። የሚለየው ሁሉም በሄዱበት ቦታ ዋጋቸውን ማግኘትና ማጣት ነው እንጂ እዚህ ምናልባት ለምን ረሃቡ ለሌላው ሲደርስ እኔ ለምን አልዳንኩም፣ መቅሰፍቱ ለሌላው ሲደርስ እኔ ለምን አልዳንኩም ብሎ ልናመካኛ አንችልም። እዚህ ያለው ሊያደባልቀን ይችላል። ያለዚያ ከጸለይን ደግሞ አሁንም የእናንተስ የራስ ጠጉራችሁ ሳይቀር የተቆጠረ ነውና የሚጠፋ የለም ያለ አምላክ እያንዳንዳችን ሊጠብቅ ይችላል። ስለሆነ ግን እኔ አደራ የምላችሁ ከእንግዲህ ወዲህ ምክንያት ፈጥራችሁ ተመልሳችሁ እንዳትጠይቁ በዚህ ጉዳይ ላይ አደራ። እግዚአብሔር ያበርታችሁ። አጋጣሚ ባቴ ገብረ መስቀል ህልማየሁ ብለው ነበር። ዳመንዳችን ለእግዚአብሔር አባታችን ከመሰከሩ የመሰከር ነው። አጋጣሚ እኔ ለሱባኤ ወደ እቲሳ ሄጄ ነበር። አሁን እሳቸው በየገዳሙ እየዞሩ ገዳማት የገቡትን ይጠይቃሉ እንደሚባል እሰማ ነበር እንጂ በአይኔ ያየሁበት ጊዜ ነው። አሁን ግን እቲሳ ገዳም ባህታዊ የሚባል አንድ የፈለፈላል። እሱም በትክክለኛ 1 ሰዓት የበለጠ ቁጭ ብለው ጠይቀው መጥተው እዚህ ህልም አይቻለሁ ብለዋል። እንደገና 8 ዓመት የዘጋ ባህታዊ እሱንም ሄደው ያነጋግሩ። እነሱ የታያቸውን ይነግሯቸዋል። እሳቸው መጥተው እዚህ ህዝቡን ያውቃሉ። ስለዚህ ይህንን ለመሰከር ይቻላል። እንንቃ፣ እንወቅ። አስፈለገ እሳቸው በመድረክ ላይ ይስጡንና ትክክለኛ የሚያስፈልገውን ጥያቄ እንጠይቅ። እኛ ኖሮ ያንን መቋቋም ባላቃተንም ነበረ። መንግስታዊ ሃይማኖት የለም ብሎ ሁሉን ነገር ስለ ቤተ ክርስቲያን የሚሆነውን ነገር ሁሉ በምንም አይነት እንኳን በቀኝ አይኑ በግራ አይኑ አላይም ማለት። እንግዲህ እኛም ቢሆን መንግስታዊ ሃይማኖት ይኑር አንልም። የምንሰበከው ምድራዊ መንግስት የለንምና፣ ግን ሃይማኖታዊ መንግስት ለሀገሪቱ ያስፈልጋታል። አገሪቱ የእግዚአብሔር ሀገር ስለሆነች ሃይማኖታዊ መንግስት ድንበሯን፣ ክብሯን፣ ሰንደቅ ዓላማዋን፣ ትምህርቷን፣ ሃይማኖቷን፣ ስርዓቷን፣ ባህሏን፣ ቋንቋን የሚጠብቅ መንግስት ያስፈልገናል። ይሄን ነው የምንለው እንጂ እኛ ግድ የመንግስት ሰባኪዎች እንሆን አንልም። አሉት ሰባኪዎች አሉት፣ ከቁጥር የበለጡ ሰባኪዎች አሉት በየስርቻው ሴት ወንድ ልጅ አዋቂ ሳይባል እና እኛ እዚያ ውስጥ ገብተን ካልደከምን አንልም። እሱ ነው እየመጣ የሚያስቸግረን። እንደገና የኮንዶም ሐዋርያ ካልሆናችሁ እያለ የሚያስቸግረን እሱ ነው እንጂ እኛ አንፈልግም። እንግዲህ የሚቅርብን እኛ የምንፈልገው ግን ሃይማኖቷን የሚያጸና ነው። ሃይማኖቷን የሚጠብቅ ነው። በአስተዳዳሪነቱ ዳኝነት የማይነፍጋት፣ ለፕሮቴስታንት አሳልፎ ሰጣት፣ ለካቶሊክ አሳልፎ ሰጣት፣ ለእስላም አሳልፎ ሰጣት። ፕሮቴስታንት ብድግ ብሎ እመቤታችንን ተራ ሴት ናት እያለ እየተሳደበ ነው። እስላም ተራ ሴት ናት እያለ እየተሳደበ ነው። ጌታችንን እብዱ አምላክ፣ ሰካራሙ አምላክ፣
አቅመ ቢሱ አምላክ እያለ እየተሳደበ ነው። ኢየሱስ ወይን ፈጣሪ ነውን በሚለው መጽሐፍ ውስጥ ያለውን 47 አይነት ስድብ የተጻፈበት ኢየሱስ በእውነት ፈጣሪ ነውን በሚለው መጽሐፍ ውስጥ 47 አይነት ስድብ ተመዝግቦበታል። ይሄ የሆነው አሁን ነው። ድሮ ታውቃላችሁ፣ ከእስላሞች ጋር ኖራችኋል። ማንም እስላም እስከዚህ ድረስ ተንጠራርቶ ጌታን የሚሰድብ አልነበረም። አሁን ግን ድጋፍ ስላገኙ ወዲያውም ደጋፊያቸው ፕሮቴስታንት ስለሆነ ሁለቱም ተባብረው ቤተክርስቲያን ለማፍረስ እየታገሉ ነው። በዚህ ጊዜ መንግስት ዳኝነት አላየልንም። አባ ጳውሎስ ሲያፌዙ ኮሚሽን አቋቋሙ። የማያዋጣቸው ሲሆን በተኑት። በውስጡ የመንግስት ታዛቢ ነበረበት። እኔ ቃሌን አልሰጠሁም። ለምን? መንግስት ታዛቢ መሆን አይገባውማ። ዳኛ መሆን ያለበት ዳኛ መሆን ከሆነሽ ያ ነገር ግን እንደ ውሃ ሽታ ሆኖ ነው የቀረበው እና እዚህ መንግስት የማይጠብቃት እዚህ ደግሞ የተሾሙባት ጳጳሳት እስከ ዛሬ ሌላ ቢቀር እስከ ዛሬ አላየንም እኛ እንዲህ ያለ ነገር እንዴ! በቀደሙንም የተሾሙ እሑድ ቀን ነው፣ እኛም የተሾምን እሑድ ቀን ነው። ይህን አንለውጥም። ይህን እንኳን መለወጥ አቅቷቸው፣ ይህን እንኳን ማስገደድ አቅቷቸው ማህበር ይመስል ተራ ዝክር ይመስል እሑድን ያህል ቀን ክርስቶስን ያህል አምላክ ለውጠው አባ ጳውሎስ ባህልና ክብር የቤተክርስቲያንን ስርዓት አፈረሱ። እሱ ግን ዘይኮነ ምስሌ እድዌ ውእቱ ከኔ ጋራ ያልሆነ ባለጋራዬ ነው ያለ። እንግዲህ አባ ጳውሎስና ሲኖዶሳቸው የክርስቶስ ባለጋራዎች እንጂ የክርስቶስ መልእክተኞች አይደሉም እና ይህንን ማወቅ ያለብን። ቅድም አባታችንን በመግቢያው እኔ የወይን አረግ ነኝ፣ ተካዩ አባቴ ነው፣ እናንተ ቅርንጫፎች ናችሁ። ቅርንጫፍ ሁሉ ከፍሬው ከግንዱ ከተለየ ፍሬ የሚያፈራ ከሆነ ይጠብቀዋል፣ የማያፈራ ከሆነ ግን ይቆርጠዋል ነው ያለ እና ፍሬ የማያፈራውን ቅርንጫፍ ይቆርጡታል፣ በእሳት ያቃጥሉታል ነውና ያለው። ከእንግዲህ ወዲህ ከእነሱ ጋር ምንም አይነት አንድነት የለንም። ይህንን እኛ ለራሳችን አጠንክረን መያዝ አለብን። የሚሰማንም ካለ ስሙ፣ ይስማ፣ ንገሩት፣ እንዲህ ብሎ ይቅር። ምንም ስራ ሊሰራ አይችልም። በዲያቆኑ አማካይነት ነው ምዕመናን ወደ ቄሱ መቅረብ ያለባቸው። የታመሙ ንስሐ የሚገቡ የሚረዱ ሽማግሌዎች፣ ድሆች፣ ባልቴቶች፣ ህፃናት፣ ሽማግሌዎች ቢኖሩ በዲያቆኑ አማካይነት ነው ወደ ቄሱ የሚቀርብ እንጂ ቄሱ ብቻውን ከማንኛውም ምዕመን ጋር የመነጋገር ስልጣን የለውም። ዲያቆኑ ካቀረበለት በኋላ ግን እንደ አነጋገሩ በንስሐ ደረጃ ከመጣ ምዕመኑ የሚነግረው ለቄሱ ስለሆነ ያን ጊዜ ዲያቆኑ ይገለላል። ከዚህ በቀር ግን የመጀመሪያው አቀራረብ በቀጥታ ከዲያቆኑ ጋር ነው የቤተክርስቲያን ስርዓት ያለ። ከዚያ ዲያቆኑ ለቄሱ፣ ዲያቆኑ ወይም ሊቀ ዲያቆን ካለ ሊቀ ዲያቆኑ ለቄሱ ያቀርባል። ቄሱ ከሊቀ ዲያቆኑ ተቀብሎ የምዕመናንን ግዳጅ በየመልኩ በየአፈጻጸሙ በገንዘብ የሚረዱ ቢሆኑ፣ በትምህርት የሚረዱ ቢሆኑ፣ በደዌ ታመው ቤት የዋሉ ቢሆኑ፣ ቄሱ ቤታቸው ሄዶ ሊጠይቃቸው የሚያስፈልግ ከሆነ ወይም ቁርባኑን ሊወስድላቸው የሚያስፈልግ ከሆነ ይህን ሁሉ መቀበል ያለበት አገልግሎቱ ይሄ የዲያቆኑ። ከዚያ ቀጥሎ ደግሞ ቄሱ ባለበትም ቢሆን ማስተማር። ለምሳሌ በቅዳሴ ጊዜ መልእክታት የሚነበቡት በዲያቆናቱ የሚነበቡት ማስተማር የተፈቀደላቸው ስለሆነ ከቄሱ ቀጥሎ ማስተማር የተፈቀደላቸው ስለሆነ ዲያቆን አስተምርም አይባልም። እነ ቅዱስ እስጢፋኖስ ያን ያህል ማህበር የሰበሰቡ አስተማሪ ስለሆነ። ከዚያ በላይ ያለው ግን የአንዲት ቤተክርስቲያን አስተዳደር በአጠቃላይ የቄሱ ነው። አንዲት ቤተክርስቲያን ላይ መዘምር ወይም ስልጣነ ክህነት የሌለው አይሾምም፣ ማስተዳደርም አይችልም፣ አይገባውምም። ማስተማር ያስተማረውን መናዘዝ የናዘዘውን ማቁረብ መባረክ የሚገባው ስለሆነ እንግዲህ በዚህ ጉዳይ ላይ እኔንና እነሱን የሚለየን ነገር ቢኖር ቅዳሴ ብቻ ነው። ቅዳሴ ብቻ ነው። ለምሳሌ ቅዳሴ ለመቀደስ በቅዳሴ ውስጥ የሚፈጸሙ ስርዓቶች ስላሉ ተግባርን ጭምር የሚጠይቁ የአይን ስራ የሚጠይቁ ስርዓቶች ስላሉ በዚህ ጊዜ በእርግጥ እነሱ ባላቸው ሁኔታ ሊበልጡኝ ይችላሉ። በማዕረግ ሳይሆን ባላቸው ሁኔታ
ተልከው ቀድሰው አጥነው በመውጣታቸው ሊበልጡ ይችላሉ። ከዚህ በቀር ግን በማስተማር በመናዘዝ በመባረክ በማሰር በመፍታት በምን አንበላል። ቤተ ክርስቲያን አንዲት ናት፣ ሿሚም አንድ ነው። ይህም ሳይጠና የተደረገ አይደለም። በ57 ዓመተ ምህረት ብፁዕ ቅዱስ አቡነ ባስልዮስ ሲሾሙኝ በሲኖዶስ ተጠንቶ ሕግ ታይቶ አይነ ስውርነት ነውረ ስጋ እንጂ ነውረ ነፍስ አይደለም። በተልእኮ ጊዜ ምናልባት ዞሮ በሚያጥንበት ጊዜ እንዳይደናቀፍ፣ ማዕጠንት እንዳይወድቅ፣ እሳት ፍም እንዳይበተን፣ በወራኬ ጊዜ ከጽዋው ከህብስቱ መንቀሳቀስ ስላለ በእንደዚህ ያለ ጊዜ አንዳንድ ስህተት እንዳይደርስ ጥንቃቄ ከማድረግ በስተቀር በማስተማር በመናዘዝ በኩል ይቻላል ተብሎ ታምኖበት ነው እንጂ የለም ተብሎ የተከለከለ ነገር አይደለም። ይህ የእግዚአብሔር ፈቃድ ስለሆነ የተደረገ ነው። የኔ አይደለም፣ እነሱም አይደለም። ይህ ስለሆነ እኔም አባ ጳውሎስም እግዚአብሔር ይፍታ በማለት እኩል ነን፣ በመገዘትም እኩል ነን። ከዚህ አንለያየም። ምናልባት በልብስ ይበልጡ ይሆናል፣ ከዚህ በቀር የለም። ኤጲስቆጶሱ የመሾም የመሻር ስልጣን ስላለው በቤተ ክርስቲያን ውስጥ ቄሱ፣ ዲያቆኑ፣ ምዕመኑ አጥፍቶ ቢገኝ ሕጉን ባይጠብቅ እንደ ደረጃው በቤተ ክርስቲያን ሊታገድ ይችላል። ከዚያም አልፎ ይሻራልም ወይም ደግሞ በንስሐ ሊመለስ ይፈረዳል። ይህን ፍርድ የሚመራው ኤጲስቆጶሱ ነው። የሚፈጽመው የሚያስፈጽመውም ኤጲስቆጶሱ ነው። ስለሆነም ደግሞ ብቻውን ማድረግ አይችልም። ሲሾመውም ሲሽረውም ነባሪዎች ያስፈልጉታል። ቄሱን በሚሾሙበት ጊዜ ቢያንስ ከ3 እስከ 7 ቀሳውስት መኖር አለባቸው። እነዚያ ቀሳውስትም መጀመሪያ የሚሾመውን ሰው ወደዚያ ደረጃ ለማድረስ የሚያስፈልገውን ስርዓት የሚፈጽሙት አላቸው። በዝርዝር የሚነገር አይደለም። እነዚያ ቀሳውስት በሹመቱ ጊዜ ያሉት ቀሳውስት ለሚሾመው አዲስ ተሿሚ የሚፈጽሙለት ስርዓት አላቸው ከኤጲስቆጶሱ በፊት። እነሱ ከፈጸሙ በኋላ ግን ኤጲስቆጶሱ ያጸድቃል። ይህን ያደርጋል። ኤጲስቆጶስ በሚሾምበት ጊዜ ደግሞ አንድ ኤጲስቆጶስ ሌላውን ኤጲስቆጶስ መሾም አይችልም። ጳጳሱም ኤጲስቆጶስን መሾም አይችልም። ሊቀ ጳጳሱም ኤጲስቆጶስ መሾም አይችልም። ፓትርያርኩም ኤጲስቆጶስ መሾም አይችልም። ብቻው ቢያንስ 2 ኤጲስቆጶሳት መኖር አለባቸው። ሕጉን ያውቁታል እሳቸው ሁሉም እና 2 ኤጲስቆጶሳት ከሌሉ ግን መሾም አይችልም። ሹመቱ መቆም አለበት። ምናልባት አስጨናቂ ከባድ ችግር ዘመነ አጸባ ስደት ሆኖ ቤተክርስቲያን የምትበተን ቢሆን ለጊዜው ስርዓቱን አሟልቶለት ለአካባቢው ጎረቤት ኤጲስቆጶሳት ማስታወቅ አለበት። እነዚያ ሲቀበሉት ነው የሚጸድቀው እና አንድ ኤጲስቆጶስ ለመሾም 2 ኤጲስቆጶሳት ያስፈልጋሉ። በአሁኑ ጊዜ ከባድ ችግር ላይ ወድቀናል። ለምን? በቤተ ክርስቲያናችን ላይ አመፃ ፈጻሚዎች ሆነው የተገኙ አባ ጳውሎስ ብቻ አይደሉም። አብሯቸው የሚሰራው ሲኖዶስ ጭምር ነው። ሲኖዶሱ ብቻ አይደለም። በዘርፉ ስርዓቱን የሚያከናውኑት የቤተ ክርስቲያን አስተዳዳሪዎች፣ ካህናትና ዲያቆናት፣ ጠቅላላው የቤተ ክርስቲያኒቱ የተልእኮ ቤተሰቦች ጭምር ናቸው። እነሱ ብቻም አይደሉም። እያዩ እየሰሙ ስርዓት መፋለሱን እያወቁ አንጠይቅም እግዚአብሔር የፈቀደውን ያድርግ ብለው የተቀመጡ ምዕመናንም ጭምር ናቸው። ይህን በራሳቸው እንኳን እውቀት ሊያደርጉት ይገባቸው ነበር። እያንዳንዳችን በየቤታችን ቢያንስም ቢበዛም ያስተዳደር ክብር አለን። ሚስት ያለችው ሚስቱ፣ ሚስት የሌለችውም ረዱ። ያን ሰውዬ ሳይጠይቁ የሚሰሩት ስራ የለም። ተማሪው፣ ደቀ መዝሙሩ፣ ልጆቹ የሚጠብቁት ያን ሰው ነው። አንድ ነገር ከጎደለ ግን የመጠየቅ መብት አላቸው። ነገሩ ምንድን ነው ብለው ይጠይቃሉ። በቤተ ክርስቲያንም እንዲህ ነበር። አልጠየቅንም፣ ግን ሁላችንም እያየን ዝም ነው። አባቶቻችን በቪዲዮ ሲቀደስ አላሳዩንም፣ እያየን ነው። አልጠየቅንም። አባቶቻችን በጫማ ሲገቡ አላሳዩንም፣
እያየን ነው፣ አልጠየቅንም። አባቶቻችን በግልጽ ሲቀደስ አላሳዩንም፣ እያየን ነው፣ አልጠየቅንም። በውጭ ይደረጋል ብለውናል። ያደረጉበትን ምክንያት የሚያውቁ እነሱ ናቸው። በእኛ ግን አልተደረገም። ይኸውም በመጽሐፈ ኪዳን ጌታችን በሰጠው ትእዛዝ በአንቀጽ 12 ስለ ቤተ ክርስቲያን በሰጠው ትእዛዝ ወይ ኩላቲ ለቤተ ክርስቲያን መንጦላይት ዘገርዜን ንጹሕ ብሎ ከነጭ ሐር የተሰራ መጋረጃ ይሁንላት ብሎ አዝዟል። በመንበረ ምሷውና በእኛ መካከል የሚደረግ የክብር መጋረጃ መኖር እንዳለበት አዝዟል። ሙሴም ከእግዚአብሔር በተቀበለው ትእዛዝ በቅድስተ ቅዱሳንና በቅድስቱ መካከል የሚለይ ከአራት አይነት ህብር ከአምስተኛ ወርቀ ዘቦ የተሰራ መጋረጃ አድርጎ ነበር። ዛሬም ጌታ ይህንን ትእዛዝ አድሶታል። ለምን? በዕለተ ስቅለትም የተፈጸመ ነው። አይሁድ ራቁቱን እንዲሰቅሉት ፀሐይና ጨረቃ ብርሃናቸውን እንዲከለክሉ በማድረግ ክብሩን አስጠብቆታል። ቤተክርስቲያን የምትወርሰው ይህንን ነው። ምናልባት ሌሎች ይህን አልተመለከቱ ይሆናል። የኢትዮጵያ ቤተክርስቲያን ግን ብሉይ ኪዳንን ከአዲስ ኪዳን፣ አዲስ ኪዳንን ከብሉይ ኪዳን አገናዝባ የምትሰራ ቤተክርስቲያን ናት። ስለዚህ ትእዛዟም ስርዓቷም ሙሉ ነው። በ1890 ዓመተ ምህረት ገደማ ይመስለኛል፣ ጊዜውን አላስተካክልም፣ ወደ ኢትዮጵያ ከመጡት ግብፃውያን መነኮሳት ጳጳሳት መካከል አንዱ ጎጃም ተልከው የነበሩት አቡነ ሉቃስ የተባሉት ናቸው። ለንጉሥ ተክለ ሃይማኖት ተላኩላቸው እና ቅዳሴ በግልጥ መቀደስ አለበት፣ ክርስቶስ በአደባባይ ነው የተሰቀለ፣ ራቁቱን የተሰቀለ ብለው ጠየቁ። ንጉሱና ካህናቱ ተቃወሙ እና ካህናቱ ፈሩ። ንጉሱ ምን አሏቸው? አባታችን ጌታ እኮ አይሁድ ራቁቱን ይስቀሉት እንጂ እሱ ግን ዓለም እንዲጨልም በማድረጉ ብርሃን በመከልከሉ ወረሰ ጽልመተ ምስዋሮ በስተወዲያውን ጨለማ አደረገ ባለ ቃሉ መሰረት ራሱ በራሱ ተጋርዷል። ለሊከ ብካንጦ ላይከ ለሊከ ብከ ተከደንከ ወለሊከ ብካንጦ ላይከ አንተ ራስን በራስህ ሰወርክ፣ ራስን በራስህ ጋረድክ ያለውን የፈጸመ አሏቸው። ልጅ አሸነፍከኝ ብለው ተውት። እንደዚህ ነው የቆሙ። እንኳን እኛ ከመሰረቱ ወርሰን የኖርነው ሰዎች እነዚያ እንኳን ሲሰሙ ይመለሳሉ። እኛ ግን ይህን ሁሉ ችላ ብለን ተው ነው። ግን ድሆቹ ሳይቀር በየገበታ ቤታችን የገበታ ቤት ስርዓት አለን፣ ክብር አለው የገበታ ቤታችን። ቤተ መቅደሳችንን ግን ከኛ ገበታ ቤት አሳንሰነው ነው የምንመለከተው። ይሄ ራሱ እያንዳንዳችንን የሚያስጠይቅ ነገር ነው። ይሄ ጎልቶ በአባ ጳውሎስ ዘመን ሲፈጸም አይተናል፣ አልተቃወምንም። ከዚያ ሌላው ደም ማፍሰስን ያህል ነገር ደም ፈሷል። አይተ ነበር ወይ? ማን ገደለ ትሉ ትችላላችሁ። ከአካባቢያቸው ከተተኮሰ ባሉበት ደም ከፈሰሰ ጥያቄው አስተምሩን ማለት ሆኖ ሳለ ከዚህም አልፎ ስድብ እንኳ ተቃውሞ እንኳ ቢሆን በትዕግስት ማለፍ ሲገባቸው ደም ፈሶ ረግጠውት ከሄዱ አፍሳሾች ናቸው። ይህን አይናችን አይቷል፣ ጆሮአችን ሰምቷል። በኃይል ሰራዊት በቅዱስ ዮሐንስ ቤተክርስቲያን ምዕመናን፣ ቀሳውስት፣ መነኮሳት ተደብድበዋል። የሞቱ አሉ፣ እስከዛሬ አካለ ጎደሎ የሆኑ አሉ። እግዚአብሔር በቸርነቱ ደግሞ አሳልፏቸው በመካከላችን የሚገኙ አሉ። ይህ ሁሉ ማን ነው ያደረገው? ወንጀለኛው አባ ጳውሎስ። ይህን ሁሉ አልተከላከልንም። የባሰው እንግዲህ አሁን ዞሮ እዚህ ደረስን። ያው በ88 ዓመተ ምህረት ህግ ሽረው ህግ ማውጣታቸውን የቤተ ክርስቲያንን ህግ አንድ ህግ አይደለም ያሉ፣ ወይም በገሌ ፓትርያርክ አይደለም ያሉ። ቤተ ክርስቲያን እስካሁን ስትሰራባቸው የነበረችባቸው ደንቦችና ህጎች ሁሉ በዚህ ህግ ተሽረዋል ነው ያሉ። ይሄ ኦሪትን ወንጌልን አጠቃሎ የሻረ ነው ማለት ነው። 81ን መጽሐፍ አጠቃሎ የሻረ ነው ማለት ነው። የነቢያትን፣ የሐዋርያትን፣ የጌታንም
እግዚአብሔርም የሰራውን ሐዋርያቱም ነቢያቱም ያስተማሩትን በሙሉ የሻረ ነው። ይህን ሕግ ሲፈጽሙ ራሳቸው ፓትርያርኩ ብቻ አይደሉም። ቅድም እንደጠቀስኩት ከ30 በላይ የሆኑ ጳጳሳት ጭምር ፈርመዋል። የቤተ ክርስቲያን ተጠሪ ኤጲስቆጶሱ፣ ቄሱ፣ ዲያቆኑ፣ ምዕመኑ የክርስቶስ ተጠሪዎች ናቸው። ራሱ ጌታ እየጠራ የሾማቸው ናቸው እንጂ እነሱ እሱን ጠርተው ወደ ቤታቸው አምጥተው አባል ያደረጉት አይደሉም። ይህም በመሆኑ እሱ ጠርቶ ላካቸው። ስለላካቸው የተጠሩት ሁሉ ጽዋዕን ይባላሉ፣ የክርስቶስ ተጠሪዎች። ቅዱስ ጳውሎስ ዘጸዋ ወተፈልጠ ለትምህርተ ወንጌል እግዚአብሔር፣ የእግዚአብሔርን ወንጌል ለማስተማር ተለይቶ የተጠራ ጳውሎስ ነው ያለ። የተጠራ የክርስቶስ ተጠሪ አለ እንጂ የጴጥሮስ ተጠሪ ነኝ አላለም። ራሱ ጴጥሮስ ስሙን ገብሩ ስሙን ኬፋ ገብሩ ወልውኩ ለኢየሱስ ክርስቶስ፣ የኢየሱስ ክርስቶስ ባሪያውና መልእክተኛው ስሙን ጴጥሮስ አለ እንጂ ለጴጥሮስ ለጳውሎስ የተጠራሁ አላለም። እኔ ያዕቆብ ገብረ እግዚአብሔር፣ እኔ ይሁዳ ገብረ እግዚአብሔር፣ ከእግዚአብሔር ባሪያ ከያዕቆብ ከእግዚአብሔር ባሪያ ከይሁዳ እያሉ ጻፉ እንጂ የሰው ተጠሪነት አጽድቀው አልጻፉም። እነዚህ ጳጳሶቻችን ግን በኮሚኒስት ሕግ እነ ኮሎኔል መንግስቱ ባወጡት እገሌ እገሌ ተጠሪ ነው በሚለው ሕግ መሰረት የኮሚኒስት ሕግ በቤተክርስቲያን ላይ ሲዘረጉ ሁላችንም የአባ ጳውሎስ ተጠሪዎች ነን እያሉ የፈረሙ። እንግዲህ እግዚአብሔር በደሙ የዋጃትን ቤተክርስቲያን ልትጠብቁ መንፈስ ቅዱስ የሾመላችሁ ተብሎ የተጻፈላቸውን ትእዛዝ ትተው ራሳቸውን በራሳቸው ሽረው አባ ጳውሎስን በመንፈስ ቅዱስ ፈንታ ጣዖት አድርገው አስቀምጠው እነሱ ግን ካህናተ ጣዖት ነው የሆኑ። ከዚያ ጊዜ ጀምሮ ከነሱ የምናገኘው በረከት የለም። በትንቢተ ሚልክያስ እስመ አንትሙ ካህናት አርኮስክሙ ስሜ አነኒ ረግማ ለበረከትክሙ፣ እናንተ ካህናት ስሜን አርክሳችኋልና እኔም በረከቴን ነስቻችኋለሁ ነው ያለ። ዛሬ በእግዚአብሔር ስም ለመባረክ የሚችል ጳጳስ ቄስ የለም። ይሄ ነው ወደ ውግስ ያደረሰን። ይህን ሕግ አንሱ አናነሳም ነው። አሁንም በዛው ትዕቢታቸው ገፍተውበት ኤጲስቆጶሳትን ለመሾም በተዘጋጁ ጊዜ ሕጉን ያፈረሱ ስለሆነ ቀደም ብለው ሕጉን ያፈረሱ ስለሆነ በራሳቸው ሕግ መሰረት ቀን ከቀን ለውጠው ስርዓት ከስርዓት ለውጠው ሰኞ ቀን በራሳቸው ስም በራሳቸው ኤጲስቆጶሳትን ሾሙ። ስለዚህ ኤጲስቆጶሳትም ተሿሚዎችም ሿሚውና ሲኖዶሳቸውም አሁን ያለችው ቤተክርስቲያን በጠቅላላ ይህንን ነገር የማይቃወሙ ከሆኑ ከዳር እስከ ዳር ቤተክርስቲያን የለችም ማለት ነው። የለችም ማለት ነው። ይሄ ነው። እዚህ ከደረስን ታዲያ አንተ ቤተክርስቲያን የለችም ትላለህ፣ ወደፊት ምን ሊሆን ልትሉኝ ይሆናል። አዎ ጥያቄው ተገቢ ነው። ግን አሁንም ቅድም ወዳልኩት ነው መመለስ። ሁለት ኤጲስቆጶሳት እዚያ ሕግ ላይ ያልፈረሙ እዚያ ደንብ ላይ ያልፈረሙ በትናንቱ ሹመትም ያልተባበሩ ሁለት ኤጲስቆጶሳት ከሌሉን አሁንም ግብጽ ልመና ሄዳችን ነው። ያውም ይሻሉን እንደሆነ ተቀረ ክርስትና ከዛሬ ጀምሮ ተቋርጧል ማለት ይቻላል። ይሄ ነው ለውግዘት ያደረሰኝ እና ስለዚህ ከሕዋሳት መካከል አንዱ አንዱን አልፈልግህም ማለት አይችልም። እኔ አልፈልጋቸውም አላልኳቸውም፣ እነሱ ግን አንፈልግህም ብለውኛል። እኔን ብቻ አይደለም ክርስቶስንም አንፈልግም ብለዋል። ክርስቶስ ራሱ ደግሞ ዘይኮነ ምስሌ እዶ የውቱ ማቴዎስ 12:30 ከኔ ጋር ያልሆነ ጠላቴ ነው ያለ። ጠላቴ ነው ያለ። ጠላቴ ነው ያለ። በዮሐንስም በእኔ ካልጸናችሁ ቅርንጫፍ በግንዱ ላይ ካልጸና ፍሬ መስጠት እንደማይችል በእኔ ካልጸናችሁ ቃሌም ከእናንተ ዘንድ ከሌለ ፍሬ ማፍራት አትችሉም። አባቴ ተካዩ ነው፣ በእኔ ላይ የማያፈራውን ይቆርጠዋል ነው ያለ እና አባ ጳውሎስ ሲኖዶሳቸውም ከእነሱ ጋር የሚተባበሩ ሁሉ ከክርስቶስ ተቆርጠዋል። ከዛሬ ጀምሮ ራሳችንን ለማዳን ከፈለግን በነበርንበት መጽናት ያስፈልገናል። ይሄ ነው እና ስለዚህ ስልጣናችን የሚበላለጥ የለም። ያሰርኩትንም መፍታት አይችሉም። ራሱ ባለቤቱ በምድር የታሰረ በሰማይ ይፈታል አለ እንጂ እገሌ ይፈታዋል አላለም። ቤተክርስቲያን ጉባኤ ሰርታ ቤተክርስቲያን ኑራ መጀመሪያ ራሷ ኑራ ጉባኤ ሰርታ ጉዳዩን በፍርድ አይታ ልትቀጣኝ ከፈለግን ትቀጣኛለች። አልቃወምም።
ካጠናችሁ ያው የሚቀጣ ይቀጣል። ግን አሁን ቤተክርስቲያን አላገኘንም። ቤተክርስቲያን የምታዝበት ጉባኤ የለም። አሁን ማድረግ የምንችለው ነገር ቢኖር ምናልባት ምዕመናን ከቀኑ ነው ያውም ቃለ ዓዋዲ መልስ ሰጥቷቸዋል። በየቤተ ክርስቲያናቸው በሰበካ ጉባኤያቸው አማካይነት ገንዘባቸውን ጨብጠው እነሱን የሚላክ ውግዘቱን የሚያከብር የአባ ጳውሎስን ስምና የሲኖዶሳቸውን ስም በጸሎተ ቅዳሴ የማይጠራ ቄስ ያን እየመረጡ በዚያ እንዲገለገሉ ሊገለገሉ ይችላሉ ከጊዜው ድረስ። ያለዚያ ግን እምቢ ካሉ አሁንም ያው ለውጥ የለው። ይሄ ነው አንዱ ጥያቄ። ሁለተኛው ስለ አባ አፈወርቅ የቀረበው ጥያቄ መልእክተኞችና ተገልጋዮች፣ አገልጋዮችና ተገልጋዮች፣ መልእክተኞችና ተላኪዎች እኩል የማይሆኑበት እድልና ጊዜም አለ። አባ አፈወርቅ የመጀመሪያው ተቃዋሚ ናቸው። በቤታቸው ነው የምነግራቸው። የመጀመሪያው ተቃዋሚ ናቸው። እንዴት ሊሆን ይችላል? አይቻልም ይሄ ነገር አሉ። እኔም አከረርኩ። በዚህ ተለያይተን ሄዱ። ራሳቸው ደይጥናት ደይጠኑ። እግዚአብሔር የገለጸውን ገለጸ። በደይጥናት ከእግዚአብሔር ተረተው ተሟግተው ተሸንፈው የመጡ ሰው ናቸው እንጂ እንደዚህ ብለው በልብ ወደድ እኔን ተቀብለው የመጡ ሰው አይደሉም። ተሸንፈው በግዳቸው የመሰከረ ተቀኖት በልህ እንቢ ብትል ፍርድ ይጠብቅሃል ተብለው የመጡ ሰው ናቸው። እንደ ቅዱስ ጳውሎስ። ቅዱስ ጳውሎስ መጀመሪያ ኦሪትን አልከዳም ነበረ፣ በግድ ሆኖበት ነው። እና አባ አፈወርቅ የአበውን ስርዓት አልተጋፉም። በግላቸውም ያደረጉት ነገር የለም። መጡ፣ ጠየቁኝ፣ አልስማማም፣ ሄዱ፣ እግዚአብሔርን ጠየቁ፣ ተመለሱ። ከተመለሱ ጊዜ ጀምሮም እኔም ራሴ ቢሆን ከቤተ ክርስቲያን ተለዩ አላልኩም። እኔ ከቤተ ክርስቲያን ተለዩ አላልኩም። ቤተ ክርስቲያን አትድረሱ አላልኩም። ደጅ አትጥኑ፣ አትጸልዩ አላልኩም። አትቁረቡ፣ አትባረኩ፣ አትጠመቁ፣ በእነዚያ ቃል አትናዘዙ፣ ፍትሐት አትቀበሉ አልኩ እንጂ የቤተ እግዚአብሔር አትግቡ ብዬ አልጠየቅኩም። ያም ሆኖ ባላቸው መልእክት ይሄዳሉ፣ መልስ ያገኛሉ፣ ይመለሳሉ። ይሄዳሉ፣ መልስ ያገኛሉ፣ ይመለሳሉ። ይህም እግዚአብሔር ይመስገን በጊዜያችን ለእኛ ሲል እንዲህ አይነት የመልእክት በር መክፈቱ እግዚአብሔርን የሚያስመሰግን ነው። ቅድም ነግረዋችኋል። ከኔ ጋር የተነጋገርነው ብዙ ነው። በቤተ ክርስቲያን መላእክት የሰውን ጸሎት፣ ምጽዋት፣ መስዋዕት ለመቀበል የነበራቸውን ዝግጅት፣ ኋላ ደግሞ የደረሱበትን ማቋረጥ፣ ድሮ ከቤተ ክርስቲያን አጋንንት ይሸሹ እንደነበረ ዛሬ ደግሞ አጋንንት እየገፉ እንደሚራገጡበት እግዚአብሔር በገለጸላቸው መሰረት ያዩትን የሰሙትን ሁሉ ብዙ ምስጢር ተካፍለናል። ዛሬ እንዲያውም ያው ግዴታ ሆኖባቸው ነው በጉባኤው የገለጹትን ሰምታችኋል። በጅራፍ እየገረፈ መልአክ ሲያባርር እንደነበረ ያዩትን እግዚአብሔር የገለጸላቸውን ነው የተናገሩት። እዚያ ባይሄዱ ይህን አያዩም። የእግዚአብሔር መልእክት ነው ማለት ነው። ምዕመናንን ለማጽናት የሚላኩበት መልእክት ነው። ቅዱስ ጳውሎስ ወንጌልን ለማስተማር ያልሆነው ነገር የለም። በተለይ አንድ ቀን አንጾኪያ ላይ ቅዱስ ጴጥሮስና ቅዱስ ዮሐንስ ቀድመው ገብተው ነበር እዚያ ሀገር እና ደብድበው ቅጥቅጥ አድርገው ደብድበው ራሳቸውን በደረቁ ላጭተው ጥለዋቸው እዚያ ያዝናሉ። ቅዱስ ጴጥሮስ ይጸልያል። ጳውሎስን እልከዋለሁ አሁን አይዞህ አለው ጌታ። እና ያን ጊዜ ቅዱስ ጳውሎስ አልነበረም። በደመና ተነጥቆ አንጾኪያ ገባ። ቅዱስ ጴጥሮስ ደክሞ ተኝቷል። ቅዱስ ዮሐንስ ግን ከሱ የተሻለ ሕፃንነት ስላለው ወደ ዋዲ ሲንቀሳቀስ አገኘው እና ቅዱስ ጳውሎስ ደነገጠ። የሆነውንም አላወቀም። ፍጡር ነው መቼም። እና አካሉ በደም ተበክሎ ሲያየው ደክሞ በደረቁ ተላጭቶ ሲያየው ደነገጠ። ምን ነው አለው። አይ በእኔ ትደነቃለህ? እዚያው ቅዱስ ጴጥሮስ አባታችን እዚያ ወድቆ የለም ወይ? ደክሞ ወድቋል አለ እና ይዞ ሄዶ አገናኘው። ተላቀሱ። ከተላቀሱ በኋላ ከዚህ በኋላ ቅዱስ ጳውሎስ መላ ፈለገ። ገበያ ወጣና ካህነ ጣዖቱ የሚለብሰውን ልብስ ገዛ። እነሱ የሚያውቁትን ያንን ገዛ። በቀጥታ ወደ ቤተ ጣዖት ሄደ። እዛ መሳፍንቱ፣ መኳንንቱ፣ ታላላቆች ሰዎች ሁሉ ተሰብስበው አገኛቸው እና ትምህርት ጀመረ። እነሱ ልብሱ ላይ አይተዋልና የኛ መምህር ነው ብለው ጆሮአቸውን ከፍተው አይናቸውን አስፍተው እንደው አይነ ተልብ አድርገው ያዳምጡት ነበር። ብዙ ተናገረ። ሲጨርስ ኧረ አሁን አንድ ነገር ሰምቼ ነው የመጣሁ አላቸው። ምን ነው?
ኧረ እዚያ የናዝሬቱ ኢየሱስ ደቀ መዛሙርት ገብተዋል ይባላል እዚህ ሀገር። እነሱ የሚያደርጉት ነገር አይታወቅም። ደግሞ እንፈውሳለን፣ ሙት እናስነሳለን የሚሉት ወሬያቸው ብዙ ነው እና እንደው እንድታውቁባቸው ብዬ ነው የመጣሁ፣ ይህን ላስጠነቅቃችሁ ነው አላቸው። አይ ካልክማ እኛ መጀመሪያ ቀድመንሃል፣ እንዲያውም ደብድበን ጥለናቸዋል አሉት። የት? እንደዚህ ያለ ቦታ እስቲ ውሰዱኝ አላቸው። ወሰዱና አሳዩት። አይጉድ 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 አለ። ከእነዚያ ጋር ሆኖ ተደነቀ። ለመሆኑ እናንተ ምንድን ነው የምትችሉት ነገር ምንድን ነው አላቸው ሐዋርያትን። እኛማ ጌታችን ሁሉ ስልጣን ባለቤት ስለሆነ ደግሞ መፈወስ፣ ሙት ማስነሳት እንችላለን አሉ። ቀጣፊ ብሎ በጥፊ ቅዱስ ጴጥሮስን መታው። ቅዱስ ጴጥሮስ ደነገጠ። ተሜጥከኑ ጳውሊ ሀበዘ ቀዳሚ ግብርከ፣ ጳውሎስ ወደ ቀድሞ ተመለስክ እንዲህ አለው ይባላል። ከዛ ወደ ህዝቡ መለስ ብሎ እንደው ለነገሩ እኮ ተቆጣናቸው እንጂ የሚችሉ ከሆነ ለምን አንሞክርም አላቸው። የሚችሉ ከሆነ ለምን አንሞክርም? እንደውም እኮ ከደሙ መፈወስ አልፈው ሞት እናስነሳለን እኮ ነው የሚሉ፣ ምን አለ ምናያቸው አላቸው። አይ አንተ ካልክማ ታዲያ ምን ቸገረን? እሺ ሁሉም አንድ ድምፅ ሆነው ማንን ያስነስል? የንጉሱ ልጅ ከሞተ መንፈቅ የሆነው። መልካም በሉ እንግዲህ እንጸልይ ተባለ። ጸሎት ተጀመረ። እሱ አብሯቸው ይጸልያል፣ ይወድቃል፣ ይነሳል። እነሱ ይጸልያሉ። ያሰው ተነሳ። እንዴት መጣ ሲሉት አረ እንዲሆኑ ንጉሠ ሰማዩ ምድር ኢየሱስ ክርስቶስ ፊት አቅርበውኝ በዚያ 3 ባለሟሎች ቀርበው ወድቀው ተነስተው ነው እያለ ሁለቱ እነዚህ ናቸው። ያኛው የት ሄደ? ያ ይበልጥ ነበረ። ያ ነው በይበልጥ እንዲያው በግርማ በሞገስ ያየሁት በሱ ፊት ያ ነው እያለ መለስ ቢለው አለው አገኘው። ይሄ ነው እንዲያው የሚያስነሳኝ ብሎ ሰገደለት ይባላል። አዎ እና ዋናው ነገር ስራቸውን አባቶቻችን የምንላቸውን ሁሉ መከተል ያለብን ውጤታቸውን፣ ፍላጎታቸውን፣ ዓላማቸውን አብረናቸው የምንወጣ የምንገባ እንደመሆናችን መጠን ውጤታቸውን መከተል አለብን። ምንም ቢሆን ቁስል ያለበት ሰው እንደ ልቡ መንቀሳቀስ አይችልም። ትንሽ የኑፋቄ ጥርጥር ያለው ደግሞ አያስችለውም፣ እንዲሁ ነው ይገለጣል። የእግዚአብሔር ከሆነ ግን ቢወድም ባይወድም ያ የእግዚአብሔር ግዴታ ነውና ወደዚያ እሱ ወዳሰበው ብቻ ነው የሚመራው። እና እንግዲህ አባታችሁ አባ አፈወርቅ አባቴ አባ አፈወርቅ እኔ እስከማውቀው ድረስ የምመሰክርላቸው የእናንተ አገልጋይ መሆናቸውን ነው። ሌላውን እንኳን እኔ እሳቸውን አያውቁትም፣ እግዚአብሔር ነው የሚያውቀው። የእያንዳንዳችንን ልብ መርምሮ የሚያውቀው እሱ ነው። እና ስለሳቸው ግን የጠየቃችሁኝ ምስክርነቴ እዚህ ድረስ ነው። የመጀመሪያ ተቃዋሚ የነበሩ በኋላ ግን ተባባሪ ይሆኑ እዚህ ብቻ ሳይሆን ልዩ ልዩ ቦታ ደርሰው ፈተና የገጠማቸው ሰው ናቸው። ልዩ ልዩ ቦታ ደርሰው እዚህ ብቻ እኛ ብቻ አይደለም የሚያስቸግርናቸው፣ ሌላ ቦታም ጥናት ደጅ ይጠናሉ ብለው ከሄዱበትም ብዙ ፈተና ገጥሟቸው ከዚያ ወጥተው የመጡ ሰው ናቸው። ይህም ለእግዚአብሔር ምስጋና የምናቀርብበት ነው። በአሁኑ ጊዜ እንድንበረታታ እንድንጠናከር አይዟችሁ የሚለን አብሮን የሚወድቅ የሚነሳ አባት ወንድም ማግኘታችን ትልቅ ጸጋ ነው። ይሄ ከንቱ ውዳሴ አድርጎ እንደማያስቀረው እግዚአብሔር አምናለሁኝ። እሳቸውን በዚህ እንደማይመኩበት እንደማይደስበትም አምናለሁ። ሁላችንም አብረን እንድንጸልይበት ግን እጠይቃለሁ። እንዲህ የመሰለ ሰው እንዳያሳጣን ከቁጥርም እንዳያጎድላቸው እንዲጨምርልን የሁለቱ አባቶቻችን ዛሬ በመካከላችን ተገኝተው አብረውን ይህ እንዳደረጋቸው የሆኑ አብረውን አሉ። ቁጥራቸው በማነሱ እናዝናለን። እንዲጨምር እግዚአብሔርን እንለምነዋለን። እሱ ባለቤቱ እንኳን ምንድን ነው ያለ? መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው። ስለዚህ ባለመከሩን ሰራተኛ እንዲጨምር ለምኑት ነው ያለ። እኔ ጨምራለሁ አይደለም ያለ፣ ለምኑት ብሎናል። ልመና ከኛ መቅረብ ያስፈልገዋል። እኛ አባታችንን ፈጣሪያችንን ጌታችንን ስራ የሚቻለውን የማያቅተው ነውና በአባቶች ላይ ቁጥር ጨምርልን፣ ጠበቃ ጨምርልን፣ መሪ ጨምርልን፣ አይን ጨምርልን። ሁለንተናችን አይን መሆን አለበት። መንገዳችንን ለማየት የምንችልበት እድል ማግኘት አለብን ብለን መለመን እኛ ፈንታ ነው። እኛ ከለምን ፈጣሪያችን አይከለክለንም እና በዚህ አይነት እንድንጠናከር አደራ እላችኋለሁኝ። ሌላው ይሄ ማህበር ቢሰበሰብ የሚለውን ቅድም አንድ ጥያቄ ሀሳብ ተሰንዝሯል። መሰብሰቡ ጥሩ ነበር፣ ግን መሰብሰቡ የመጥቀሙን ያህል የሚጎዳበት ጊዜም አለ። በአሁኑ ጊዜ እኛ አልጠነከርንም። ሳንጠነክር ብንሰበሰብ የአንድ ቀን አፈና ይበቃናል። የቤተክርስቲያን ስብሰባን እንኳን ተደብቀን አልዳንም። አይታችኋል። ጥር 1 ቀን
አባታችን እናስገድለን የተበተን ነው። አልተሰበሰብንም፣ ማዳንም አልቻልንም። ጥር 4 ቀን የተፈጸመውን የተደበደቡትን አስደብድበን የሚታሰሩትን አሳስረን ያመለጥነው አምልጠን ይህን አይተን ይህን ሰምተን መጣን ከምንል በስተቀር ማዳን አልቻልንም። በቤተክርስቲያን ተደብድበው በግንብ ተወርውረው የተጣሉትን አባት ማዳን አልቻልንም። ወዲያቸውን ብቻ እያወራን ያለን እና አሁንም ለእነዚህ ሰዎች ምክንያት ከምንሆን በስተቀር እና ጭራሽ ከማጥፋት በስተቀር የምንጠቅመው ነገር ስለሌለ አሁን በያለንበት ቅዱስ ገብርኤል ምንድን ያለው መላእክት ሽብር ጸንቶባቸው እኛ ምንድነን ከየት መጣን እያሉ ሲጨነቁ በነበረበት ጊዜ ንቁም በበህላዊነ እስከንረክቦ ለአምላክነ ፈጣሪያችንን እስክናገኝ በያለንበት እንጽና ነው ያለ እና በያለንበት ጸንተን የጥናታችንን መቀጠል። እኔ መቼም አንድ ጊዜ የቆሰለ ሰውነት ማለት ነው፣ ደም የተቀባ ሰውነት ነው። ምንድነው የሚል ነብዩ ኢሳይያስ ወዘ ተቀባ ደመ ኩለንታሁ ልብስ አልቦ ዘይበቁ ወይ ለምንትኒ ዘመለያ ወይ ወበእሳት ሁለንተናው ደም የተቀባ ልብስ በእሳት ከማቃጠል በስተቀር ለምንም አይጠቅም ነው ያለ። እኔ ደም የተቀባው ስለሆንኩ መደበቅም አልችልም፣ መሰወርም አልችልም። የመጣውን በግልጽ መቀበል ይችላለሁ። የኔ አያሰጋም። እነሱን ግን እዚህ ቦታ አሉላችሁ ብለን ከማመልከት ይልቅ በተቻለ መጠን ደውለው እኔ ገብረ ስላሴ ይባላለሁ ከአባ አፈወርቅና ከአባ አለማየሁ ጉባኤ የሆኑ ሰዎች አንዳንድ ጥያቄዎች አሉን እና መምጣት እንፈልጋለን ሲሉኝ ያው በተለመደው ቋንቋ ለጥቂት ሰዎች ተነጋግረን ይመለሳል የሚል እንጂ እንዲህ ሁላችንንም አገናኝቶ ሙሴን ከምድያም አሮንን ከግብፅ አምጥቶ አገናኝቶ እንዲህ ያለ ስራ ይሰራል ብዬ አላሰብኩም ነበር። ግን እሱን የሰራው ሁሉንም እንጂ እንደውም እሳቸውን ይመጣሉ ብዬ እንደማላሰብኩም ፊት ወደ መንገድ ይሄዳሉ ብያቸው ስለነበረ ወይ በስልክ ወይ ደብዳቤ ነው መጠየቅ ተባብለን ነበር ከኔ ጋር እና እኔም በስማወቀው ወደ ኋላ ስቀር እንደው እንግዲህ አልተገናኘንም እሱ ባለው ጊዜ ሊሆን ይችላል ነበር ያልኩኝ። እሱ ባለው ጊዜ ሆነ እና ጥሩነቱ ያው ከተገናኘንበት ከምናውቀውም ከማናውቀውም እግዚአብሔር ከሰጠን ምጽዋት አሰባስበን ነው ይችን ሰዓት ያቆየናት። አዎ ሰውየው እየታበዩ ስለመጡ አሁን ትቤታቸውን እየጨረሱ ነው። ባለፈው ሐሙስ ይመስለኛል አንድ ቀን ነው ሰዎች ያሉበት ትልቅ አዳራሽ ነው። ለብሰው አጊጠው ሰያፍ ላይ ቆመዋል እና መምሬ ጌጡ እኮ ታሟል ይላል ሰውየው። ምንድን ነው በሽታው ምን ሆኖ ነው ስለው 4 ጊዜ አባተ 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 የሚል የተጻፈበት ነገር ልብ ውስጥ ተቋጥሯል። አባተ 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 የሚል ቃል ተጽፎ ልብ ውስጥ ተቋጥሯል። ያ ካልወጣ ጤና አያገኝም። ይህንንም የሚዋጣለት ሐኪም አልተገኘም እና አሁን እየባሰበት መጥቷል። እንጃ በ4ኛ ውስጥ የሚድን አይመስለኝም ይለኛል። እንዴት ነው አባተ አባተ? በራስ አባተ ሰፈር ዘመን ነበር እንደ ሰውዬ ስለው የለም ነገርኩ አባተ አባተ የሚል ቃል ብቻ ተጽፎበታል፣ በልብ ውስጥ ተቋጥሯል። 4ኛው ነው አሁን ይለኛል። እንግዲህ ይህን ከ88 89 90 91 4 ዓመት ነው የተፈታተምን ማለት ነው። ይህን 4 ዓመት ጨረሱ። ከእንግዲህ የሚያመጣውን እሱ ያውቃል። አሁን እንግዲህ እኛ ወዲያ ወዲህ ማለት ሰላማዊ ሰልፍ ማድረግ አንችልም። ከሆነልን በየአጥቢያው ምዕመናን በሰበካ ጉባኤያችን አማካይነት ጠንከር ብለን ይህን ጉዳይ መቃወም ያስፈልገናል። እንዲህ ብንል ግን አሁንም መቅሰፍቱ እየጨመረ ይሄዳል። ከሆነልኝ ጊዜ ካገኘው እስካሁን እነዚያ እንኳን ለወሬ ሻሙ የነበሩት ጋዜጦች እንዲህ ብለውኛል። ከመጡ ያው በጋዜጣ ማስተላለፊያ አይቀርም። ካልሆነ ግን ያው አንዱ ለአንዱ እየነገረው እግዚአብሔርን እንደጀንጥ ነው። የበላይ ናቸው። አወገዘ የሚባለው ሰውዬ ግን የበታች ነውና እንዴት ይችላል የሚል ጥያቄ አቅርበውልኛል። እኔም ልመልስላቸው አልቻልኩም ነው ያሉት። በአካላት የበላይና የበታች የለም።
ማን ነው አንዱን አንዱ የማያዝዘው አካል የለም። ራስ እላይ ስለሆነች እግርም እታች ስለሆነች አካል አይደለም የሚላል። እግር ቢቆረጥ ግድ የለም ብሎ ይፈቅዳል ወይስ ራስ እግርን አልፈልግሽም ልትላት ትችላለች? ወይ ደግሞ እግር እኔ አንተን ተሸክሜ መኖር አልችልምና ወግጅልኝ ብላ ራስን ትቃወማለች? አዎ ሕዋሳት አንድ አካል ነው። ቤተ ክርስቲያንም አንዲት ናት። አገልግሎቱም አንድ ነው። በህብረት የሚፈጸም ነው እና አንዱ በሽተኛ ከሆነ ግን ሁሉም ይታመማል። ጥፍር ቢሆን እንኳን ሌላ ነገር ጥፍር ቢታመም ሁሉ በሽተኛ ይሆናል እንጂ የለም እኔ ራስ ነኝ የታመመ ጥፍር ነው ምን አገባኝ የሚል የለም። ራስ መታቱ የሚሉት እዚያ ላይ ነው። በቤተ ክርስቲያንም አንድነታችን አንድ ነን። ማዕርገ ቤተ ክርስቲያን መያዣው፣ መጨበጫው፣ መጠቅለያው፣ ማሰሪያው፣ መፍቻው አንድ ቁልፍ ብቻ ነው። ይኸውም የቅስና ስልጣን። አባ ጳውሎስ ሌላ ቄስ አይደሉም። እኔም ሌላ ቄስ አይደለሁም። አባ ጳውሎስ ሁለት ጊዜ አልተሾሙም። እሳቸውም ቅስና የተሾሙ አንደዚህ ነው። እኔም የተሾምኩ አንደዚህ ነው። ሁለት ጊዜ የተሾሙበት ካላቸው እሺ በትርፉ ሊያሸንፉኝ ይችሉ ይሆናል ትርፍ በሰበሰቡት። ከዚህ በቀር ግን የእሳቸውም አንድ ቀን የእኔም አንድ ቀን ነው። ስልጣነ ክህነት አንድ ነው። ማሰር ሀብቱ ደግሞ ማሰር፣ መፍታት፣ ማጥመቅ፣ ማቁረብ፣ መናዘዝ፣ ማስተማር እነዚህ ለቄሱ የተሰጡ ስልጣኖች ናቸው። መባረክ ጭምር። ከዚህ የተለየ አባ ጳውሎስ ገንዘብ የላቸውም። ከኔ የበለጠ የተለየ የተሰጣቸው የገመድ ማሰሪያ የለም፣ ወይም የሽቦ ማሰሪያ የለም፣ ሽብር ብረትም የለም። ማሰር መፍታት እኩል ነን። ልዩነታችን ታዲያ እንዲህ ከሆነ ምንድን ነው ልትሉ ትችላላችሁ። ኤጲስቆጶሱ የመሾም የመሻር የማስተዳደር ስልጣን አለው። ይሄ ነው እንግዲህ የቤተክርስቲያን ማዕርጋት ሲጠቀለሉ ደረጃቸው 3 ይሆናል፣ ሲተነተኑ 7 ይሆናል። ሲጠቀለሉ 3 ማዕርገ ዲቁና አንዱ ነው። ሁለተኛው ማዕርገ ቅስና፣ ሶስተኛው ማዕርገ ኤጲስቆጶስና። ዲያቆን፣ ቄስ፣ ኤጲስቆጶስ ይሄ ነው። ከዚህ በላይ የለም፣ ከዚህ በታችም የለም። ወደ ትንታኔ ስንገባ ዲያቆን፣ ሊቀ ዲያቆን፣ ዲያቆን፣ ንፍቀ ዲያቆን ተብሎ መልእክቱ የሚረዳዱበት አላቸው። ዲያቆን፣ ንፍቀ ዲያቆን፣ ሊቀ ዲያቆን እንደዚህ ተብለው ይመደባሉ። ሊቀ ዲያቆኑ በቄሱና በሕዝቡ በኤጲስቆጶሱና በሕዝቡ መካከል የሚያገለግል ነው። ቄሱ ካለ ለቄሱ፣ ኤጲስቆጶሱ ካለ ለኤጲስቆጶሱ። ቄሱ ያለ ቄሱ ካልፈቀደ ኤጲስቆጶሱ በመኖሩ ብቻ እሱን ተራምዶ ቅዳሴ ሊቀድስ ቡራኬ ሊሰጥ አይችልም። ለምን? የመጀመሪያው ባለማዕረግ የዚያች ቤተ መቅደስ ባለቤት ስዩም ቄሱ ነው። ስለዚህ ከዚያ በታች ያሉ ዲያቆኑ፣ አናጉንስጢሱ፣ መዘምሩ፣ ዲያቆናዊት፣ ምዕመናን የሚታዘዙ በቄሱ ነው። ኤጲስቆጶሱ የፈቀደለት እንደሆነ ነው። አባታችሁ መጥቷል፣ እሱ ይቀድስልን፣ እሱ ይባርከን፣ እሱ ያስተምረን ብሎ ሲያስተዋውቀው በዚያ ጊዜ ነው እንጂ ያንን ወንበር ተረክቦ መስራት የሚችል። ያለዚያ ግን እኔ ኤጲስቆጶስ ነኝና ቄሱ ከኔ በታች ነውና እኔ እያለሁ ቄሱ አይናገርም፣ ቄሱ አያስተምርም ብሎ ማዘዝ አይችልም። የቤተክርስቲያን ማዕርግ አንድ ስለሆነ ጌታም እናንተ ሁላችሁ ወንድማማቾች ናችሁ ያለ ስለዚህ በሃይማኖት የሚበላለጥ እንደሌለ፣ በጥምቀተ ክርስትና የሚበላለጥ እንደሌለ፣ በቁርባን የሚበላለጥ እንደሌለ በተበኮተ ቤተ ክርስቲያንም ዲያቆኑ ከቄሱ፣ ቄሱ ከኤጲስቆጶሱ፣ ቄሱ ከኤጲስቆጶሱ፣ ቄሱ ከኤጲስቆጶሱ፣ ቄሱ